ታላቅ የትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይካሄድ የትዕይንተ ህዝቡ ማጠንጠኛ ነው። ዓላማው አገዛዙ በዜጎች ላይ የሚፈጽመውን ጭፍጨፋ ማውገዝ፣ ለሌላ ጦርነት የሚያደርገውን ዝግጅት መቃወም፣ ሁሉን አቀፍ ሽግግር እንዲካሄድ መጠየቅ ነው። ቅዳሜ መጋቢት 26 ወይንም ኤፕሪል 4 2026 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ደግሞ ከጠዋቱ 11 ኤኤም ላይ ቦታው ስልኮ ወይንም ቴሌቪዥኖ ይሆናል። በበይነመረብ አደባባይ የሚካሄደው ይህ ታላቅ ትዕይንተ ህዝብ ከ30 በላይ በሆኑ መገናኛ ብዙሃን በቀጥታ ይሰራጫል። በሀገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ ከ1 ሚሊዮን በላይ ህዝብ በዩቲዩብ ከ10 ሚሊዮን በላይ ህዝብ በሳተላይት ቴሌቪዥን በቀጥታ ይከታተለዋል። በዚህ ታሪካዊ ትዕይንተ ህዝብ ላይ ከ20 የማያንሱ ተጽዕኖ ፈጣሪ ኢትዮጵያውያን ተገኝተው ለወቅቱ የህዝቡ ትግል መጠናከር ያላቸውን አጋርነት ይገልጻሉ። እርሶም ይህንን መርሃ ግብር ባሉበት ቦታ ሆነው በቀጥታ ስርጭት በመታደም የዚህ ታሪካዊ ሁነት አካል ይሁኑ። ጦርነትና የግፍ አገዛዝን በመቃወም ለጋራ ህልውናው የጋራ የተቃውሞ ድምጾን ያሰሙም። እንዳይረሱ ቅዳሜ መጋቢት 24 ወይንም ኤፕሪል 4 በታላቁ የበይነ መረብ አደባባይ እንገናኝ። ስንተባበር እናሸንፋለን። የትዕይንተ ህዝብና የሰላማዊ ሰልፎች አዘጋጅ ግብረ ኃይል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የመካከለኛው ምስራቅ ቀውስ አራተኛ ሳምንቱን ይዟል። ባለፉት 3 ሳምንታት በእስራኤልና በአሜሪካን የጋራ የማጥቃት እርምጃ ከፍተኛ ድብደባ ሲፈጸምባት የነበረችው ኢራን በአጸፋው የበርካታ የመካከለኛው ምስራቅ አገራትን የነዳጅ ዲፖ የተለያዩ ተቋማትን በመደብደብ ከፍተኛ ጉዳት ማድረሷን ተከትሎ አሜሪካ ጉዳዩን ወደኋላ ጎተት ያደረገችው ይመስላል። የትራምፕ አስተዳደር በኢራን ላይ ሊወሰድ የታሰበውን ሌላ ዙር ጥቃት ማቆየታቸውን ዛሬ ከዋይት ሃውስ የተሰማው መረጃ አመልክቷል። የመካከለኛው ምስራቅ ቀውስ የዓለም ሀገራትን ኢኮኖሚም እያናጋ ነው። ለመሆኑ የመካከለኛው ምስራቅ ቀውስ እንዴት ይታያል? ከፕሮፌሰር መሐመድ ሐሰን ጋር ቆይታ እናደርጋለን። ፕሮፌሰር መሐመድ ሐሰን ዲፕሎማት፣ ፖለቲከኛና ደራሲ ናቸው። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ናስትልን ፕሮፌሰር መሐመድ ሐሰን እንደምን አለ መሳይ ወንድሜ? ደህና ነኝ እኔ። እንዴት ሰነበትክ? በተለያዩ አጋጣሚዎች በአገር ውስጥ ወይም ባለበት አካባቢ ስላልነበርክ ጉዞ ላይ በመሆን በዚህ ጉዳይ ላይ እንደው ለመነጋገር የተለያዩ መድረኮችን አመቻችተን ነበረ። ስላልተመቸህ ስላልቻልክም እንግዲህ እነዛ ጊዜያቶች አልፈዋል። አሁን የመካከለኛው ምስራቅ ቀውስን በተመለከተ ብዙ ነገሮችን መረጃዎች እንደሚኖሩ እና በዚህ ጉዳይ ላይም በተለያዩ ቃለ መጠይቆችም የሰጣቸውን ትንታኔዎች ሰምቻለሁ። ስለዚህ ቢዘገይም ዛሬ ደርሰንበታል። አንዳንድ ነገሮችን አንስተን እንወያያለን። እንደው በአጠቃላይ እንጀምር። የመካከለኛ ምስራቅ ቀውስ እንዴት እየተከታተልከው ነው ያለው? እንዴት ጀመረ? መነሻ ምክንያቱ አሁን የደረሰበት ደረጃ እንዴት ደረሰ የሚለውን ጠቅለል ባለ ሁኔታ መግለጽ ከቻልኩ። የአሜሪካን መንግስት አመለካከትን ነው መጀመሪያ ልገልጽ መፈልገው። ምክንያቱም የጀመረው ከዚህ ከአረብ ስፕሪንግ ከሚለው ነው። በመጀመሪያ ደረጃ ፕሬዝዳንት ኦባማ ስልጣን ላይ ከመጡ በኋላ የመጀመሪያውን የመካከለኛ ምስራቅ ፕሮጀክት በኖርዝ አፍሪካ ላይ ነበር የጀመሩት። ለዛውም የኖርዝ አፍሪካ ሊቢያ ምንም ሳያደርጓቸው የሊቢያ መንግስት ከብዙ መንግስታት ጋር ትልልቅ ፕሮጀክቶች ስምምነት ተደርጎ የጣሊያን መንግስት በርሉስኮኒ ደግሞ ከሊቢያ ስፔሻል የሆነ የኢኮኖሚ ጥቅም ከጣሊያን ጋር ትስስር ካደረጉ በኋላ በርሉስኮኒ ራሱ ለሊቢያ በነጻነት ጊዜ ላደረገችው ትግልና ለተጎዱት ሊቢያን ለተመቱትና ለተገደሉት ሊቢያኖች ካሳ ከፍላሉ ብሎ ከፈረመ በኋላ ነው እንደገና ሊቢያን
ወረራ የተጀመረው። በፈረንሳይም ቢጀመር አሜሪካኖቹም አብረው ከነሱ ጋር ሆኖ የነበረውን የሊቢያ መንግስት አፍርሰዋል። ይሄ መንግስት ለህዝቡ በጣም ጥሩ የነበረ እያንዳንዱ ሊቢያዊ 18 ዓመት ሲሞላው 38,000 ዩሮ የሚሰጥበት ሀገር በዓለም እንደዛ አይነት ሀገር አልነበረም። አፈረሱት። የሊቢያን ፕሬዝዳንቱንም ማመር ገዳፊን ገደሉ። አሁን ሊቢያ በዋርሎርዶች ነው የምትታመሰው። ከነሱ ዋርሎርድ አንዱ ይሄ አንደኛውን ፓርት ምስራቁን ፓርት የሚያዘው ሰውዬ ነው፣ ሀፍተር የሚባል ነው። እሱ ደግሞ ቀስ ብሎ የመሬት አሽከር ሆኖ ለሱዳንም የእርስ በርስ ጦርነት ብዙ መሳሪያዎች ምኖች በሱ ነው የሚተላለፈው። ሁለተኛው ፖይንት የሲሪያ ነው። ሲሪያ ላይ ደግሞ ሮልባክ ማለት ምንጣፉን መጠቅለል በሚለው ፖሊሲ ከዚህ በፊት ኤስ የነበሩ አሁን ፕሬዝዳንት የሆነ ትላንትና ቴሮሪስት ተብሎ የተፈረደበት ሰው እሱን በመደገፍ ወደ 3 ትሪሊዮን ዶላር ነው ኤሚሬትስ እና ሳውዲ አረቢያ እና ቀጠር አዋጥተው ከዛም ደግሞ ተርኪ ተደምራባት ያን ሁሉ ጊዜ ጦርነት አድርጎ መጨረሻ ላይ አሸነፉት። በመካከለኛው ምስራቅና በሜዲትሬኒያን ላይ የነበረው ሎንግ ታይም የራሽያን ማሪን ፎርስም የሲሪያ መንግስት ሲወድቅ ተባሮ እሱንም ይዞ ወደ ሞስኮ ገብቶ ርዕሰ ብሔሩም ስደተኛ ሆኖ ራሽያን ፌዴሬሽን ላይ ነው ያለው። እዚህ ላይ ልንገነዘብ የምንፈልገው አሁንም ኢራን ላይ የተፈለገው ፕሮጀክት ልክ እንደ ሲሪያ ሮልባክ የሚባለው ነው። ምክንያቱም ሲሪያ ከኢራን ከሂዝቡላ ጋር አላያንስ የነበረው ፕሬዝዳንት ትራምፕ ስልጣን ላይ ከመጡ በኋላ አዲስ አመለካከት ይዘው መጥተው ይሄ አብርሃም አኮርድ የሚባለው አብርሃም አኮርድ ደግሞ እስራኤልን ከሁሉም የአረብ ሀገሮች ጋር ስምምነት ፈጥሮ እስራኤል ደግሞ የሰፈሩ ካቦ እንድትሆን አዲስ ደግሞ የሚድል ኢስት ማፕ እንዲወጣ ነበር የተፈለገው። እነዚህ ያንን የማይቀበሉ ክፍሎች አንደኛው ሂዝቡላ፣ ሁለተኛው ሲሪያ ነበር። ሲሪያ ተመታ። አሁን የነሱ ትላንትና ቴሮሪስት ሲሏቸው የነበሩት አሁን ስልጣን ላይ ገብተው ይዘዋል። ከዛ አልፎ ተርፎ ኢራን ነች እንዳባተ የምትታየው። ስለዚህ እስራኤልን ከፍ ለማድረግ በዚህ በአብርሃም አኮርድ ወይም በአብርሃም ስምምነት ሁለት የአረብ ሀገሮች በዛ ስምምነት ላይ ስምምነቱን ፈርመዋል። አንደኛዋ ባህሬን ስትሆን ትንሽ ሀገር 99 በመቶ ህዝቡ ሺዓ የሆነ ገዢ መደቡ ደግሞ 1% የሆነ ሱና ነው። የአሜሪካን ደግሞ ትልቁ ሚሊተሪ ቤዝ ያለበት ቦታ ነው። ሁለተኛ ኢማሬት ነች የዚህ አብርሃምን አኮርድ የፈረመችው። እነዚህ ሁለቱ ናቸው። ቀስ ተብሎ ሳውዲ አረቢያንም አባብሎ ሌሎቹንም አባብሎ ይሄንን አብርሃም አኮርድ አሸንፈው እዛ ላይ ቢያደርጉ እስራኤል ደግሞ ትልቋ ካቦ ትሆንና የሰፈሯ ጠባቂ ትሆናለች። እምቢ የሚሉትን ኃይሎች ሮልባክ በሚል አንድ ጊዜ የ12 ቀን ጦርነት ኢራን ላይ ያደረጉ ከህዝቡላህ ጋር ጦርነት አድርጎ ተሳክቷላቸው አንዳንድ ባለስልጣኖችንም ገለዋል። አሁን የሁለተኛው ጦርነት ነው። እንደገና በዛ መቀጠል ስለፈለጉ ፕሬዝዳንት ትራምፕ ኢራንና እስራኤል ኢራንን እንደበደቡ አንዳንድ ባለስልጣናቸውን ገደሉ። ኢንክሉዲንግ ሁሜኒ አያቱላህ ሁሜኒውንም ገለውታል። ግን ኢራን በጣም ትልቅ ሀገር ነው። በመጀመሪያ ደረጃ የመሬት የቆዳ ስፋቷ አውሮፕላን የሚያክል ነው። ሁለተኛ በጣም ብዙ ተራራማ ሸንተረረት ያለው ምን ያለው አስቸጋሪ መንገድ ነው። ሶስተኛ በጣም ትልቅ ስልጣኔ ያለው ከ5000 በላይ ስልጣኔ ያለው ነው እና የኢራን ህዝብ በቀላሉ ሊያንበረክኩት አልቻሉም። መስሏቸው ነበር። ትልልቅ ባለስልጣናቸውን ገደሉ ምናምን። ግን ኢራን የራሷን አጸፋዋን አድርጋ ቴልአቪቭም እየተመታ ነው። ብዙ የእስራኤል ቦታ እየተመታ ነው። ቀጠርንም ኢማራትንም ኩዌትንም ሳውዲ አረቢያ ውስጥ ያሉትን የሚሊተሪ ቤዛቸውንም ደበደበች። ከዛም አልፎ ደግሞ የጋዝና የነዳጅ እንትናቸውን መደብደብ ጀመረች። ይሄ በጣም የአሜሪካን ኢምፔሪያሊዝምን አሰጋው። ጥያቄው ምንድነው? ይሄ አብርሃም አኮርድ የሚለውና የአሜሪካኖች ፍላጎት ምንድነው የሚለው መመለስ አለበት።
አሜሪካን ከ1975 በኋላ በቪየትናም ጦርነት የተሸነፈች ስትመጣ የአሜሪካን ዶላር ድሮ እንደ ወርቅ ነበር የሚታየው። መጨረሻ ላይ የአሜሪካን ኢኮኖሚ ቁልቁል እየወረደ ሲመጣ ብርና ወይንም የአሜሪካን ዶላርና ወርቅ ተፋቱ። አሁን የአሜሪካን ዶላርን ዶላር የሚያደርገው የዓለም ገንዘብ የሚያደርገው የአረብ ኦይል ሆነ። ኪሲንጀር መጥቶ ከሳውዲ አረቢያ ጋር ባደረገው ስምምነት ዳት ማንኛውም ሀገር ነዳጅ መግዛት የሚፈልግ በዶላር ብቻ ነው መግዛት የሚችለው ብሎ ተስማሙ። ስለዚህ ይሄ የሚድል ኢስት ወይንም ደግሞ የመካከለኛው ምስራቅ ኦይል የአረብና የኢራኖቹ ኦይል የአሜሪካንን ዶላር ያደረገ ነው። አሁን የአሜሪካን ዶላርና ኢኮኖሚውም ወደ 14 በመቶ በዓለም ውስጥ ሲሆን የመጀመሪያው ሀገር ያለ ዶላር ይሸጣለው ብላ ከቻይናም የቻይናንም ገንዘብ አንዳንድ ጊዜም በባርተር ምናምን ስትሽጥ ነበረችው ትልቅ የኦይል ክምችት ያላትን ቬኔዙዌላ ወረው ፕሬዝዳንቱንም ባለቤቱንም አንቀው ወስደው ይሄው አስረው አገራቸው ውስጥ ነው ያለው። ትልቁ ለአሜሪካን ይሄ የዶላር እንትን እየቀዘቀዘ ወይንም ዶላር የዓለም ገንዘብ ካልሆነ እየተዳከመች ስላለች በጣም ብዙ የተዳከመችም ሀገር ስለሆነች ይሄ ሚኖራትን ኃይልም እየጠፋ ይመጣና ዓለም ውስጥ መልቲፖላር ወርልድ ከነልጁ ተወልዶ ስለሚመጣ የአሜሪካን ሄጆሞኒስት ፖሊሲ እየፈረሰ እየመጣ ስለሆነ ይሄ አሰጋቸው። የመጨረሻው ያላቸው ምንድን የሚድል ኢስትን ኦይል በደንብ አድርጎ ተቆጣጥረው የማይፈልጉትን ስርዓቶችን አውርደው የነሱ ወዳጅ የሆኑትን አስቀምጠው መቀጠል ነው የሚፈልጉት። ስለዚህ ኢራን ላይ ጦርነት ያካሄዱበት ቅድም እንዳልኩ አንደኛው ዶላሩን ፕሮቴክት ለማድረግ፣ ሁለተኛ ደግሞ ዋንኛ ጠላት ወይንም ዋና ጦርነት የሚፈልጉት ወደፊት ጦርነት ሊያደርጉ የሚፈልጉትን ቻይና ጋር ነው። ስለዚህ ቻይና ወደ 40 በመቶ የኢራን ነዳጅ ለቻይና የሚሄደው ከኢራን ነው 40 በመቶ። ኢራን ላይ የመንግስት ለውጥ ቢሳካላቸው ሶስት ነገር በአንድ ቀለሃ ማሸነፍ ይችላሉ ማለት ነው። ዋናው ዓላማው የአሜሪካን ኢምፔሪያሊዝም በመጨረሻ ከቻይና ጋር ጦርነት መፍጠር ነው። ቻይናን ከኢራን የሚመጣውን ነዳጅ ማገድ ከቻሉ 40 በመቶ ነው። ይሄ ትልቅ ችግር ለቻይና ይፈጥራል። ሁለተኛ ቻይና ትልቅ ፕሮጀክት ከቻይና ጀምሮ በሴንትራል ኤዥያ ይሄ ሲልከን ሮድ የሚባለውን እንትን ኢራንም የዛ ፕሮጀክት አንድ ነች። ኢራን ላይ የራሳቸው የሚፈልጉት ስርዓት ካስቀመጡ ቻይና የፈጠረችውና ብዙ ኢንቨስት ያደረገችው ሲልከን ሮድ ከቻይና ጀምሮ በሴንትራል አፍሪካ በሴንትራል ኤዥያ የሚያልፈውንም እሱንም ሪቨርስ ለማድረግና በአሸናፊነት ለመውጣት ነው። በመጨረሻም አለፍ ብሎ ቻይና ጋር ጦርነት መግባታቸው አይቀርምና ቻይናን ማዳከሚያ ይሄ አንደኛው ነው። ሁለተኛ ደግሞ ልክ እንደ ቀዝቃዛው ጦርነት ጊዜ ሶቪየት ህብረት አፍጋኒስታን ውስጥ ገብቶ ባደረገው ጦርነት ሳውዲ አረቢያና አሜሪካኖች ባደረጉት ስምምነት የነዳጁን ዋጋ እስከ $8 ነው በባረል ያደረሱት። ሶቪየት ህብረት በአመት ለተለያዩ አመታት 10 ቢሊዮን ዶላር በላይ ነበር የምትከስረው ርካሽ አድርጎ ማርኬቱን በጣም በቃ በርካሽ ፔትሮል ዘፈዘፉትና ሶቪየት ህብረት የምታገኘውን እሷም የራሷ ነዳጅ አውጪና ነጋዴ ስለነበረች ኦልሞስት በአመት እስከ 10 ቢሊዮን ዶላር ይከስሩ ነበር። ከአንዱ ካዳከማቸው ኢኮኖሚያቸውን ካዳከመው ይሄ ሮል ባክ የሚባል ወይንም ሶቪየት ህብረትን ለማጥፋት ባደረጉት ከሳውዲ አረቢያ ጋር ባደረጉት አላያንስ ነው። ስለዚህ ሳውዲ አረቢያ በጣም ኢምፖርታንት ሀገር ነች። ነገር ግን በፕሬዝዳንት ትራምፕ ይሄ አዲሱን ስምምነት ከእስራኤል ጋር ለሚለው ሁለት ሀገር ኤሚሬትና ባህሬን በስተቀር አብርሃምን አኮርድ ሌሎቹ እግራቸውን የጎተቱ ገና አልደረስንም ህዝባችን ማሳመን አለብን እያሉ ዘገየ። አሁን በዚህ ጦርነት እንዳውም እንዳካት እንዳለው ጠፋና አሁን እስራኤልም ራሷ ችግር ላይ ወደቀች። ፕሮፌሰር ማመድ ከዚህ አሁን ከነገሩን የታሪክ ዳራ በተለየ ሁኔታ እንግዲህ የአሜሪካን ፍላጎት የአሜሪካን
ስጋቶች አሉባት። እነዛን ስጋቶች ለመቅረፍ የገባችባቸው ጦርነቶች እንደሆኑ የገለጹበት ሁኔታ አለ። በኢራንስ በኩል ኢራን ያው ኒኩለር ልትታጠቅ ተዘጋጅታለች። ኒኩለር ከታጠቀች ደግሞ የመጀመሪያ ኢላማ የምትሆነው እስራኤል ናት። እንደውም የኢራን መንፈሳዊ መሪዎች ሁሉ ጊዜ የሚሉታሉ ጽዮናዊት ሀገር መጥፋት አለባት እስከ 1941 እንደ አውሮፓውያን አቆጣጠር እስራኤል የምትጠፋበት ዘመን ነው ብለው ቀን ሁሉ አስቀምጠው እየሰሩ ነው ያሉት። ስለዚህ ይሄ አስቀድሞ ይህንን እቅድ የማክሸፍ በእስራኤል በኩል ምክንያቱም ዋና ተዋናይ የሆነችው በዚህ ጦርነትም ሁሉንም መሪዎች ማለትም ተገደሉ የተባሉትን በሙሉ መሪዎች ላይ ያነጣጠረ ጥቃት ሲፈጽም የነበረውም እስራኤል ናት። ስለዚህ እስራኤል ላይ ሊመጣ የሚችልን የህልውና አደጋ ለመቅረፍም የተደረገ ጦርነት ነው። ያው በአደባባይ የሚነገረው ምክንያቶች እንዳሉ ሆነው ነገር ግን በኢራንስ በኩል ለዚህ ጦርነት ገፊ ምክንያቶች አልነበሩም። ይሄ ነገር እንዲፈነዳ ከና አሜሪካ ባሻገር እስራኤል ኢራን እየወሰደች ያለችው እርምጃስ ልትወስድ ያቀደችው ከእስራኤል አንፃር የገባችበት የተለያዩ ፍጥጫዎች በራሳቸው ይሄ ነገር እንዲቀሰቀሱ አላረገም። በመጀመሪያ ደረጃ ኢራንን ሲያስተዳድሩ የነበረው ሻህ ኢራን ሲያስተዳድር የመጀመሪያ የኒውክሌር ፕሮጀክት የተፈራረመው ከፈረንሳይ መንግስት ጋር ነበር። ወደ $3 ቢሊዮን ለፈረንሳይ ተከፍሎ ነበር። መጨረሻ ላይ የሻህ ኢራን ከስልጣን ሲባረር ሁሜኒ ስልጣን ሲመጣ ኒውክሌር ቦምብ ወይንም ደግሞ የኒውክሌር መሳሪያ ሐራም ነው፣ ለሰው ልጅ አስፈላጊ አይደለም ብሎ የዘጋው ሽማግሌው ነው፣ ያረፉት ሽማግሌ። አሁን ያሁኑ ሳይሆን የመጀመሪያው ሽማግሌ። እኛ እስላሚክ ሪፐብሊክ ነን፣ በምንም መልኩ ሰው የሚያጠፋ አይነት መሳሪያ አንፈልግምም አንሰራም ብሎ ከፈረንሳዮች ጋር የነበረውን ግንኙነት በዛ ጉዳይ ላይ ዘግቶ እንደውም ተከራክሮ ገንዘቡ እንዲመለስለት ያደረገው እሱ ነው። የጀመረው የሻህ መንግስት ነው ይሄንን ፕሮጀክት። ግን የሻህ መንግስት በአንድ ጊዜ የሰፈሩ ፖሊስ ስለነበረ ብዙ ብርም እጁ ላይ ስላለ ኤማሬትስ ውስጥ ሚሊተሪ ቤዝ ነበር፣ ኦማን ውስጥ ቀጠር ውስጥ በየቦታ ሚሊተሪ ቤዝ እነሱን ፕሮቴክት ሲያደርግ ነበር። የሻህ መንግስት በአንድ ጊዜ ቤንጎሪዮን የመጀመሪያው የእስራኤል ጠቅላይ ሚኒስትር በጻፈው መጽሐፍ እኛ እዚህ የምንኖረው እስራኤላውያን በትልቅ የአረብ ውቅያኖስ ውስጥ ነን፣ እኛ ደሴት ነው፣ ግንኙነታችን መሆን ያለበት ነን አረብ ስቴትስ ከሚባሉ ጋር ግንኙነት መፍጠር አለብን አለ። ማናቸው ነን አረብ ስቴትስ ብሎ መጽሐፉ ላይ ሲያስቀምጥ አንድ ሻህ ኦፍ ኢራን ወይንም ኢራን፣ ሁለት ተርኪ፣ ሶስት ኢትዮጵያ አለ። እነዚህ ሶስቱ ሀገሮች አረቦች አይደሉም፣ ከአረቦች ጋርም ብዙ ቅርርብነት የላቸውም። ይሄ አላይንስ አብሮ ይሄድ ነበር። ሻህ ኢራን ከዛ አልፎ ተርፎ ልክ ትልቅ ፖሊስ በዛ አካባቢ ከሆነ በኋላ ከሳውት አፍሪካ አፓርታይድ ጋርም ትልቅ ሪሌሽንሺፕ የነበረው፣ አፓርታይድም ኤምባርጎ ሲደረግበት የነዳጅ ምናምን እሱ ነው ለሳውት አፍሪካ ነዳጅ የሚሰጠው። ከሚገርምህ ነገር የሻህ ትልቁ መረጃ አሜሪካኖችና እንግሊዞች የሰሩለት ሰባ ከሚባለው በጣም ኃይለኛ መረጃ ነበር። በየቦታው ሰው ያሳደደ ይገላል፣ ምን ይላል እንትን ይላል። ከሳውት አፍሪካ መረጃ ከአፓርታይድ ሳውት አፍሪካ መረጃ ቦስ ከሚለው ጋር አብረው ይሰሩ ነበር። ስለዚህ ሻህ ኢራን በራሱ ገንዘብ የአሜሪካንና የእስራኤልን ኢንተረስት ሲጠብቅ የነበረ ሰው ነው። አገሪቷ በጣም ብዙ ገንዘብ ያላት ሀገር ነች። ከዚህ በፊትም በምርጫ የተመረጡ ሰው ጠቅላይ ሚኒስትር መሐመድ ሙሰደቅ የሚባሉትንም ገልብጠው እሱን የመለሱት አሜሪካኖችና እንግሊዞች ናቸው። ስለዚህ ኢራን ለነሱ በጣም በጣም ኢምፖርታንት ነች። ሻህ ኢራን ደግሞ በዚህ አላያንስ ልክ እንደ እስራኤል ትልቅ ኢምፖርታንት ሮል ሲጫወት ነበር። ከአብዮቱ በኋላና እሱ ከተባረረ በኋላ ቅድም እንዳልኩ ከፈረንሳይ ጋር እሱ ራሱ ያደረገው ከፈረንሳይ ጋር ይሄ የኒውክሌር ኤነርጂ መገንቢያ ምናምን ወደ $1 ቢሊዮን ያቆመው ሽማግሌው ያረፉት ሁሜኒ ነው። እነሱ እስካሁንም ድረስ ይሄ ከነሱ ፊሎሶፊና ከሃይማኖታቸው አመለካከት ይሄ ሰው ልጅን የሚያጠፋ ስለሆነ በእኛ መልኩ ሐራም ነው፣ እኛ ያንን መስራት አንፈልግም ነበር ሲሉ የነበሩት። ግን ኒውክሌር እንትኑን ይሄ የኒውክሌር የቦምቡን ሳይሆን የኤሌክትሪክሲቲውና የማቅለጫውን ቀጠሉበት። በኦባማ ጊዜ 5-1 በሚለው ስምምነት ተደርጎ የኢንተርናሽናል አቶሚክ ኤነርጂ
በመሐከሉ ገብቶ ሲቀጥል ነበረ። አሁን ግን ጥያቄ የእስራኤል ኒውክሌር ምናምን ብላ የምታወራው ከታሪክ በተዛነፈ መልኩ ነው። እሷ እንደዚህ ልትል የቻለበት ምክንያት አዲስ ፕሮጀክት ከአሜሪካኖች ጋር ዲቨሎፕ ስላደረገች ነው። ይህ አዲስ ፕሮጀክት ቅድም እንደነገርኩ አብርሃም አኮርድ የሚባለው ከሁሉም አረብና እዛ አካባቢ ያሉት አገሮች ጋር ስምምነት የዲፕሎማቲክ፣ የሚሊተሪ፣ የፖለቲካ፣ የኢኮኖሚ ስምምነቶቹ ቢሳካላቸው እስራኤል የሰፈሩ ፖሊስ ትሆንና ያንን አካባቢ ይቆጣጠራሉ። በዛ በተለመደው ደግሞ ተሸጋግሮ ራሽያና ቻይናን ማዳከም ነው። ለምሳሌ እዚህ ላይ ላስቀምጥልን የምፈልገው እስራኤል ፊቷ እያየች ነው። የሲሪያን ስርዓት ሲዋጉ የነበሩ ኤስ የነበሩ አሁን ፕሬዝዳንት የሆነ ትላንትና ቴሮሪስት ብለው ያስቀመጡት ሰዎች ከሱ ጋር የሚዋጉት 9000 ተዋጊዎቹ ሲሪያዊኖች አይደሉም። ከኡጉር ወይንም ደግሞ ተርኪሽ ተናጋሪ ቻይና ውስጥ የሚኖሩ ክፍሎች ናቸው። አሁንም እዛው ሲሪያ ነው ያሉት። ማየት ያለብን ፕሮጀክቱ እንዴት ረጅም መሆኑ ነው። ቻይናን አናሊሲስ ስናደርግ ለምን እነዚህ ኡጉሮችን ወደ 9000 የሚሆኑ ሲሪያ ውስጥ ሆነው ታጥቀው ተዋግተው ብዙ ኤክስፒሪየንስ ወስደው አሁንም ሲሪያ ነው ያሉት። ቻይና ፒፕልስ ሪፐብሊክ ኦፍ ቻይና የሚባለው 98% ህዝቡ ሃን ቻይኒዝ እኔ እናንተ የምናውቀው ቻይኒዝ ናቸው። 98% ናቸው። የቀሩት ወደ 55 ተናናሽ አናሳ ብሔሮች ናቸው። 55 ቋንቋ የሚናገሩ ትልቁ ግን ሃን ቻይና 98% የቻይና ፖፑሌሽን ነው። የሚገርመው ግን በ45% በቻይና የመሬት ስፋት ላይ ነው የሚኖሩት ሃን ቻይኒዝ። የቀረው ግን 55% የማይኖሪቲ ናሽናሊቲስ ነው። ከነዚህ ሁለቱ ማይኖሪቲ ናሽናሊቲስ ሁለቱ ትልቆቹ አንደኛው ኡጉር የሚባል ተርኪሽ ተናጋሪ 30% የአገሪቱ የያዘ ነው። ሁለተኛው ደግሞ ቲቤታንስ ናቸው። በጣም ብዙ ውሃ ክምችት ያለበት ዓለም ውስጥ እና ማውንቴኒየንስ አምባ ላይ የሚኖሩ ናቸው። ስለዚህ ቻይናን የምትራመደውን እግሯን ለጥፈ አስረ ጥለ መጣል የምትችለው እነዚህ ኡጉሮችን አስታጥቀ ከዛ ወዲህ ቻይናን አዳክመ የምታገኘውንም ፔትሮል ቀነሰህባት እሷንና ራሽያን እያዳከም ከመሄድ ይሄ አሁን ሚድል ኢስት የሚካሄደው ጦርነት የሚድል ኢስት ብቻ ሳይሆን ቻይናንም ያነጣጠረ ነው ለማለት ነው። ግን ይሄ አልተሳካም። ሬጂም ቼንጅ ኢራን ውስጥ አልተሳካም። ፕሮፌሰር መሐመድ እስራኤልም ሆኑ አሜሪካ ምንም ትክክለኛ የሚባል ስጋት የለባቸውም ከኢራን የሚመጣ የአብርሃም አኮርድ የሚለው። በነገራችን ላይ ስለ አብርሃም አኮርድም ትንሽ ማብራሪያ እንድትሰጠን እንፈልጋለን። አብርሃም አኮርድ ምንድነው የሚለው ብዙ ጊዜ የሚነሳ እስራኤል በደንብ እየገፋችበት ያለው ነገር ነውና ስለሱም እንደው ተወሰነ ነገር ልትነግረናለህ። ግን ስጋት የለባቸውም ዝም ብሎ ከመሬት ተነስተው የወደፊቱ የኢኮኖሚ የበላይነት በተለያየ መልኩ የሚዳከሙበት ሁኔታ ስለሚመጣ ያንን ለማስቀረት ነው ኢራንን ከወዲሁ እየመጡ ያሉት ማለት እንችላለን። ከኢራን አንፃር የመጣባቸው ስጋት እንደው ትክክለኛ አይደለም? ትክክለኛ ነው። ስጋትማ አላቸው። ስጋታቸው እኮ ኢራን አይደለችም። ኢራን የአብርሃም አኮርድ አሜሪካኖች የነደፉት አረቦችና የአረብ ሀገሮችንና እስራኤልን ማስታረቅ በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በሶሻል በምን በሚል ግን እስራኤል ደግሞ የአካባቢው ካቦ ሆና ፈጥኖ ደራሽ ሆና ወይንም ደግሞ እልፍኝ አስከልካይ ሆና እንድትቆይ ነው የሚፈልገው። እነዚህ አብርሃምን አኮርድ አንቀበልም የሚሉትን ሀገሮች በእልፍኝ አስከልካይነት ኢራንና ሂዝቡላ ናቸው። እነዚህ ሮልባክ ምንጣፉ መጠቅለል አለብን። እነዚህ ስርዓቶች መሄድ አለባቸው። ጠንቅ ናቸው። ለኛም እንፈልገው ፕሮግራም አይሰራም ነው። ሁለተኛ ደግሞ የኢኮኖሚክ ኢንተረስት አላቸው። እንደምታየው ኢራን 40% ለቻይና የምትልከው ነዳጅ ወይም ቻይና የምትገዛው ነዳጅ ከኢራን ነው። ኢራን በጣም ትልቅ ሀገር ነው። ሁለተኛ ትልቁ ደግሞ የጋዝ ክምችት ያለበት ሀገር ነው። ከዛም የበለጠ ብዙ ሀብት ያላት ሀገር ነች። ኢራን ይሄንን አብርሃም አኮርድ አልቀበልም ካለች ከነሱ ጋር መራመድ አትፈልግም ማለት ነው። ሌሎቹም አረብ ሀገሮች ከሁለት አረብ ሀገሮች በስተቀር አንደኛዋ ትንሿ ባህሬን፣ ሁለተኛ ኢማሬት በስተቀር ሌላ አብርሃምን አኮርድ የፈረሙ አረብ ሀገሮች የሉም። በእንጥልጥል ላይ ያለ እስራኤል ሐሳቧ ምንድነው? ከአሜሪካኖች ጋር ይሄ ሊያሰጋን የሚችለው አንፈልግም የሚሉትን ክፍሎች ከስርዓት ካስወገድናቸው አብርሃም አኮርድ ተጠቃለው ይፈረምና እስራኤልን በአካባቢው እልፍኝ አስከልካይ ትሆናለች። ከዛ ወዲህ ለሚቀጥለው ፕሮጀክት
ወደ ቻይናና ወደ ራሽያ መራመድ እንችላለን የሚል የራሳቸው ህልም ነው ያስቀመጡት። የአሜሪካኖች ስጋት የዶላራቸው ፔትሮሉ ከጃቸው እየወጣ ልክ ቬኔዙዌላ ላይ ሰውየውን ወረው ሰውየውን እንዳሰሩት ኢራን ላይ ካልተሳካላቸውና ሌላ ቦታ ካልተሳካላቸው የዶላር ማንነት እየቀዘቀዘ ሊጠፋ ነው። ይሄ ደግሞ የአሜሪካን ኃይል በዓለም ላይ ይቀንሳል። ቻይና ደግሞ እየተጠናከረች አሁንም ትልቁ ሀብታም ሀገር የሆነች ነች። ያላትን ከራሽያ ጋር ያለውን አላይንስ እንደዛ ከቀጠለ የአሜሪካን ሄጆመኒ በዓለም ላይ ይወድቃል የሚል ፍራቻ ስላላቸው አልሞት ባይ ተጋላይ ሆኖ ነው አሁን የሚታገሉት ያሉት። ነገሩ ግን እነሱ እንዳሰቡት እንደቀመሙት አለመሆኑ ነው። ይሄ ነው ፕሮፌሰር መሐመድ የአብርሃም አኮርድን ዋና መገለጫው ምንድነው? የአብርሃም አኮርድ ቀደም ሲል እንደገለጽከው ያው የእስራኤልን የዛ አካባቢ ካቦ ማለቃ አድርጎ መሾምና ሌሎቹ ተከታይ እንዲሆኑ ነው። ግን ምንድነው የአብርሃም አኮርድ ማለት? ስምምነቱ ኢኮኖሚያዊ ትብብር ነው? ወታደራዊ ትብብር ነው? ሰላማዊና ደህንነት ዙሪያ ትብብር ማድረግ ነው? ምንድነው የአብርሃም አኮርድ? የአብርሃም አኮርድ ሁለገብ ስምምነት ነው። የኢኮኖሚክ ስምምነት፣ የደህንነት ስምምነት፣ የፖለቲካ ስምምነት፣ የቀጠናውን አብሮ የመጠበቅ ስምምነት፣ የሚሊተሪ ስምምነት፣ የመረጃ ስምምነት ማለት ነው ከእስራኤል ጋር። ይሄ ማለት ምንድነው? እነዚህ ሁሉ አገሮች በዚህ አብርሃም አገር ውስጥ ከእስራኤል ጋር በነዛ አይነት ስምምነትና ከአሜሪካ ደግሞ ከላይ ካቦ የሆነበት ስምምነቱን አጽድቆ ቀጠናውን በአዲስ እስራኤል በምትመራበት እነሱ ደግሞ ከላይ የሚጠብቁበት ማንኛውም አይነት አንታይ እስራኤል ተቃዋሚ የሆነ ፎርስ እንዳይኖር የፓለስታይን ጥያቄም በሌላ በዚህ አብርሃም አኮርድ ውስጥ የተካተተ ነው። ስለዚህ አብርሃም አኮርድ ማለት ባጭሩ የአሜሪካን ሄጆመኒን በአዲስ መልኩ ሰርቶ ማስቀመጥ ሚድል ኢስት ውስጥ ማለት ነው። ሚድል ኢስት ደግሞ ከፍተኛው የፔትሮል የነዳጅ የተገኘበትና ያለበት ነው። ለብዙ ጊዜም ከዛ ነው የሚወስዱት። ስለዚህ ዓለምን ተቆጣጠሩ ማለት ነው። ከዛም ቻይናም ካስፈለገም ራሽያን ፌዴሬሽን ኦልሬዲ በዩክራይን ሞከሩ፣ አልቻሉም። ራሽያን ፌዴሬሽንም ቅድም እንዳልኩ ሶቪየት ላይ የተጫወቱት እንደሆነ ተጫውቶ ፔትሮል ርካሽ አድርጎ ምናልባት ፑቲንንም ከዛ ስልጣን አባሮ ራሽያንም መበታተን የሚል የራሳቸው ህልም አላቸው። ይሄ የህልሙ ፕሮጀክት ነው። ይሆናል አይሆንም፣ ይሄ ፕሮጀክት ይሳካል አይሳካም፣ ይሄ የምታየው ነው። ሲሪያ ላይ ተሳክቶላቸዋል፣ የሚፈልጉትን አስቀምጠዋል። ኢራን ላይ ቢሳካላቸው ተሳካ ማለት ትችላለህ። ከኢራን በኋላ ሴንትራል ኤዥያ ይሄ ራሽያ ቻይና የጀመረችው ስልክ ኤንድ ሮድ ፕሮጀክትም እንዳለ ይዘጋና ሴንትራል ኤዥያም ራሱ እና ሚድል ኢስቱ ሁለቱም አንድ ላይ አዛምዶ አዲስ የአብርሃም አኮርድ ከፋ ያለ የአብርሃም አኮርድ ካስቀመጡ ሴንትራል ኤዥያም ያለው ኦይልና ጋዝ ካዛክስታን በለው በየቦታ ያሉት እነዚህ አራቱ ሀገሮች ኢንክሉዲንግ ታጂክስታን አራቱ የሴንትራል ኤዥያን ሀገሮች ተርኪሽ ተናጋሪ ናቸው። አሁን ኢስታንቡል ስትሄድ ሲኤንኤን በተርኪሽ ቋንቋ ማስተላለፍ ከጀመረ ወደ 30 ዓመት ሆኖታል። ምክንያቱም ተርኪሽ ስፒከርስ ወደ 300 ሚሊዮን ናቸው ከተርኪ ውጪ። አዘርባይጃን ተርኪሽ ስፒከር ነው፣ ካዛክስታን ተርኪሽ ስፒከር ነው። እነዚህ አራቱ ከአምስቱ ሴንትራል ኤዥያን ሀገሮች ከታጂክስታን ውጪ ሁሉም ተርኪሽ ተናጋሪዎች ናቸው። እስከ ኡጉር ቻይና ድረስ ይገባሉ። ስለዚህ ቀስ ብለህ በዛ ሚድል ኢስትና ሴንትራል ኤዥያንን በደንብ ካጠናከር ሁሉም የነዳጅ ቦታ ስለሆነ የአሜሪካንም ሄጆመኒ ከፍ ይላል። በዛ አካባቢ ደግሞ የእስራኤልን አቅም ከፍ አድርገህ ታስቀምጣለህ ነው። ይሄ ነው ጦርነቱ። ግን ሜጀር ጦርነቱ ቻይና ላይ ነው። ቻይና እንዳታድግ በተቻለ መጠን ጫማ ውስጥ የተለያዩ ጠጠሮች እያስቀመጥ እያዳከምክ መሄድ ነው። እንዳልኩ ሲሪያ ውስጥ ቻይኒዝ ናቸው የተዋጉት። ኡጉር የሚባሉ ተርኪሽ ስፒከርስ 9000 አሁን ከሲሪያ መንግስት ጋር ነው ያሉት፣ ጦር ውስጥ ነው ያሉት። ይሄንን ደግሞ ያመጣና እዛ እንትን ያስቀመጣቸው ሲረዳቸው የነበረው አሜሪካኖች ናቸው። ለወደፊት ቻይና ውስጥ ለሚካሄደው ጦርነት ኤክስፒሪየንስ እንዲኖራቸው ነው በሲሪያን ሲቪል ወርስ ውስጥ ገብተው ሲዋጉ የነበሩ። ስለዚህ ግሎባሊ ነው መታየት ያለበት። ጠበብ ሳናደርገው ሰፋ አድርገን ማየት አለብን። ይሄ ከእስራኤልና ከአሜሪካን ጋር የተያያዘ ነው። ሌላ ከኛ ሀገር ጋር የተያያዘ የኤሚሬትስ ደግሞ
ይሄንን አብርሃም አኮርድን ከፈረመች በኋላ የሷ ደግሞ ትንሽ ወይንም መለስተኛ ኢምፔሪያሊስት ፕሮጀክት ዲቨሎፕ ታደርጋለች። ታይትሉ ምንድነው? ፖርት ኢምፔሪያሊዝም የሚል ነው። የኤሚሬትስ ዋነኛ ሀሳብ ምንድነው? አንደኛ በተከላላ በአፍሪካ ሳይድ ያሉት እስከ ዳር ሰላም ድረስ ያሉትን ወደቦች መቆጣጠር ነው። በዚህ በየመን በኩል ያሉትን ወደቦች በተከላላ መቆጣጠር ነው። ዱባይ ደግሞ የነዚህ ወደቦች ሁሉ እናት እንድትሆንና ትልቅ ከፍተኛ ሀብት ያለው የወደብ ብዙ ወደብ ያላት አገር ልትሆን ነው ዱባይ። ይሄንን የወሰዱበት ምክንያት ካደረጉት ጥናት ነው። በ1951 ኤደን ሳውዘርን የመን የእንግሊዝ ኮሎኒ በነበረበት ጊዜ በዓለም ውስጥ ሁለተኛዋ ትልቋ ወደብ ነበረች። የዛ አይነት አምቢሽን ከዛም የበለጠ ከሲንጋፖርም የበለጠ ሳውዘርን የመንን ይዘ የየመኖቹን በጠቅላላ ፖርት ይዘ በዚህ በአፍሪካ በኩል ፖርት ሱዳን፣ ሙጽዋን፣ አሰብን፣ ጅቡቲን፣ በርበራን፣ ቦሳሶን፣ ሞቃዲሾን፣ ክስማዩን እስከ ዳሬሰላም ሞምባሳን ዳሬሰላም ድረስ ያለውን ኤሚሬትስ በሁለቱ በኩል ያለው መውሰድ ትፈልጋለች። ለዛ ፕሮጀክት ውስጥ ነው አብይን የነከረችው። እሷ ለምትፈልገው አብይን ነከረችው። ሱዳን ውስጥ ጦርነት እሷ ለምትፈልጋቸው ሰዎች ገንዘብ ትሰጣለች። ከአብይ ጋር አብረው የሚሰሩት አብይ አንድ በዛ ሳይድ ቻድ፣ በሌላ ሳይድ ይሄ ዋርሎርድ የሆነው ሀፍተር የሊቢያው እነዚህ እና በሰራቸው ስፔሻል አውሮፕላን ማረፊያ በሴንትራል ኤዥያ በሴንትራል አፍሪካ ባንጊ ላይ ኤርፖርት ሰርታለች። በዛ መርሰነሪስ ያወጣች ሱዳን ውስጥ ያለውን ወርቅም ሆነ አማጽያኖችንም ወስዳ ስልጣን ላይ ማስቀመጥ ትፈልጋለች። ይሄ ነው ያልተሳካላት። አሁን በዚህ ጦርነት በጣም የተደበደበችው ትልቅ ኢኮኖሚ ከሳራ የደረሰባት እኛ ላይ ጣቷን የቋጠረችው ኤሚሬትስ ነች። ስለዚህ ያ ፕሮጀክት ላይ ነው ዋና አጀንዳችንም አድርገን በተለየ ንዑስ ርዕስም የምንመለከተው ጉዳይ ለምን የተባበሩት አረብ ኤሚሬት ላይ በረታ የኢራን ዱላ የሚል ነው። ከዚህ አንፃር አብይ አህመድን እየተሰማው ነው ወይ? የዛም የሚመታው ምት ምናልባት አፍንጫ ሲመታ አይን ያለቅሳል። የተባበሩት አረብ ኤሚሬት ስትመታ አብይ አህመድ የሚያለቅስበት ሁኔታ እያየን ነው። ሮጦ ሄዶ ድጋፉን ወይም ደግሞ ገንተኝነቱን ያሳየውም ከዛም አንፃር ነው። ለማንኛውም ግን ወደ ጦርነቱ እንምጣና መካከለኛው ምስራቅ ላይ እንግዲህ ኢራን አብዛኛው መሪዎቿን አጣለች። ወታደራዊ፣ የደህንነት፣ የፖለቲካ መሪዎቿን አጣለች። ግን አሁንም አለች። ምንድነው ሚስጥሩ? ምንድነው እረኛው ሲመታ መንጋው ይበተናል የሚለው እዛ ኢራን ላይ እየሰራ አይደለም። እንግዲህ ጦርነት ሁሉ ምንድነው ቀመሩ ተቀይሮ እግረኛው አልቆ ሌላው ሁሉ አልቆ ነው መሪው ጋር የሚደረሰው። አሁን ግን እስራኤል ከመሪዎቹን የጀመረችው መሪዎቹን ገደለች። ዋናውን ጠቅላይ መሪውን ሌሎችንም ቁልፍ የተባሉ የደህንነትና ወታደራዊ መሪዎችን ከገደለች በኋላም ኢራን ግን አለች። ምንድነው እስቲ እዚህ ጋር ያለውን ነገር ቢነግሩን። ኢራን ዝም ብሎ በሸክላ የተሰራ ቤት አይደለም። እስራኤልም ሆነ አሜሪካኖች ስለ ኢራን የታሪክ ስፋትና ምን አይነት ሀገር እንደሆኑ በደንብ የተገነዘቡ ሰዎች አይደሉም። ይሄም የሚያሳየው ምንድነው እነሱ አናቱን ካልነው ቁንጮ ላይ የተቀመጠው ሁሉ ነገር እንደ አይስክሪም ከልቶ እጃችን ላይ ይወድቃል የሚል የህፃን ጨዋታ ነው የተጫወቱት። ያ ግን ግምገማቸው ትክክል እንዳልነበረ ነው። እስራኤል በጣም ትንሽ ሀገር ነች። አሁን የወሉ የኢራንን ሚሳኤሎቹን መቋቋም አቅማ መቆም አለበት ብሎ የሚጮኸው ራሱ የእስራኤል እብዱ ሰውዬ ነው። ትራምፕም አሁን ራሱ ትራክ እንትን ውስጥ ገብተው ዓለምም ሁሉ ተናግቶበት ከነበረውም ከአውሮፓ ያለው አላየንስም ለብቻህና አንተ ሄድ እኛ ካንተ ጋር እንሄድም ብሎ ወግድ ብሎታል። ምክንያቱም ኢራን በጣም ሰፊ ሀገር ነው። ትልቅ ታሪክ ሀገር ያለው ሰው ነው። ህዝቡ ደግሞ የመሸከም ችሎታ ያለው ነው። ከአሜሪካንም በታሪክ የሚበልጥ 249 ዓመት ያላት ሀገርና እድሜና 5000 ዓመት እድሜ ያለው ሀገር አንድ አይደለም። እነዚህ ሰዎች ጠንካራ ሰዎች ናቸው። ስርዓታቸውን ምናልባት እንደ እሱ አይነት ስርዓት ባይሆንም ዲፕ የሆነ ብዙ ሌየርስ ያለው አመራር ያለው ሀገር ነው። ከዛ አልፎ ተርፎ ኢራኒያን ናሽናሊዝም ቀላል አይደለም። ብዙ ጦርነቶች ነው። አሌክዛንደር ደግሬት እኮ የቆሰለበት ሀገር ነው። ስለዚህ ኢራን የኢራንን ታሪክ በደንብ የተገነዘበው አይመስለኝም። አሁን ግን
ያ ሮልባክ የሚለው ምንጣፉን መጠቅለል የሚለው መጠቅለል አልቻሉም። እንዳውም እነሱ እዚህ አንድ ጨዋታ ላጫውት። አንድ ጊዜ የሳውዲ አረቢያ ንጉስ ኻሊድ የሚባሉት ሰውዬ ለፕሬዝዳንት ኢሳያስ ያጫወቱን ነው ምነግርህ። ምንድነው ያሉት እሳቸው እረኞቹ እዛ ሳውዲ አረቢያ ውስጥ ያሉት ምናምን በጋቸውና ፍየላቸውን ይዘው ሲሄዱ አንድ በጣም ኃይለኛ የሆነ ቀበሮ በየጊዜ በወር የመጣ ምናምን 2 3 4 በግ ነጥቆ ይወስድባቸዋል የቀበረው። እነዚህ በቃ እዛ ያሉት ገጠሪዎቹ ምናምን ተሰለታቸው እስከ 6 በወር መጥቶ ይወስድባቸዋል። መጨረሻ ላይ እዛ ያሉት ሰዎች ተሰባሰቡና ምን እናድርግ ሰለቸንኛ በየአመቱ 6 በግ የገበርን ያለ ነው ትልቆቹ ነው ደግሞ የሚወስድብን የቀበረው እንዴት ነው ራሳችን የምንከላከለው አሉ። መጨረሻ ላይ ጊዜ ተነጋገሩና አንድ ትልቅ ውሻ አለ እሱን እንግዛዋል አላ ውሻውን ይገዛሉ። ውሻውን ገዙ አመጡ። አላ ሲቆዩ ውሻው በየቀኑ አንድ በግ ነው የሚበላው። 6 በግ እናድናለን ብሎ 30 በግ መብላት ጀመረ በየቀኑ አንድ በግ እየበላ። ስለዚህ አሜሪካኖቹንም እዛ ሚሊተሪ ቤዝ እናመጣቸው ያኛን ይጠብቁናል ያልናቸው ከኛ የበለጠ የሚበሉ እንደ ውሻው እንደ ትልቁ ውሻ የሚበሉ ናቸው ለእንዳውም ለኛ ከሳራ ናቸው ብሎ ንጉሱ የተናገረው። ስለዚህ በየቦታ አሜሪካኖች ሚሊተሪ ቤዝ አድርገው ሳውዲ አረቢያ ሚሊተሪ በየቦታ እንትን ብሎ ያን ሚሊተሪ ቤዝ የሚቀልቡት ምን የሚሉት የሚከፍሉት ሽንት ቤትም ሲሄዱ የሽንታቸውን የሚከፍሉት የነዛ ሀገር ሰዎች ናቸው እና በጣም ውድ የሆነ የሚሊተሪ ቤዞች ናቸው። እነሱም ከዛ መገላገል ይፈልጋሉ። ለምንድነው እኛ ጉቦ ምን ከፍለው በቀጠናችን? ስለዚህ ግን አንድ የተገነዘቡት ምንድነው የነሱ ዶላር ነው ፔትሮሉን የነሱ ፔትሮል ነው ዶላርን እንትን የሚያደርገው። አሁን ተሳስተው እዚህ ገብተዋል። ሬጂም ቼንጅ ማድረግ አልቻሉም እና ስታክ ሆነዋል። ከጊዜ በኋላ እናያለን የት እንደሚደርስ። ግን ለኛ ቀጠና በደንብ እንድንገነዘብ የሚያስፈልገው ለኛ ቀጠና ፕሮጀክት የሰራችው ቅድም የጠቀስኩ ትንሿ ሀገር አብይንም ኪሷ ውስጥ የከተተችው ሀገራችንም ጥሩ መሬት የኦሮሞ መሬትንም በሊዝን የተሰጣት ባሌ ላይ ኢሉባቡር ላይ አዲስ አበባ ብዙ ቦታ የገዛች መሳሪያ የምታስታጥቀው ገንዘብ ብትሰጠው እሱንም በልአሰብ በል የምትለው አሰብ እሱ የምትፈልገው እሷ ነች። ይሄንን ሁሉ ሪሌሽንሺፑን አበላሽታበት በብትቶ ያዘች። መጨረሻ ላይ ስትመታ እንደዛ ምናምን የመጀመሪያ ለቅሶ ሮጦ የሄደው እሱ ነው። ሁኔታዋ ጥሩ አይደለም። ከዛም አልፋ ተርፋ ከሳውዲ ጋር ግጭት ፈጥራ በየመን ሁኔታ የመን ውስጥም ገብታ ተደብድባ እጃ ተቆርጦ ወጣለች። ሁለተኛ ድብደባ ደግሞ ኢኮኖሚው ፕሮፌሰር መሐመድ እዛ ላይ መጣበታሉ። የዚህ የኢራንን ጉዳይ አጠቃላይ ሁኔታውን እንጨርሰው ነው ምን እንጠብቃለን? እንግዲህ አሁን ኢራንንም በተመለከተ እንግዲህ አሁን አንተስ ትገልጸው የኢራን ጥንካሬ የኢራንን ትክክለኛ ምክንያት ለዚህ ለተፈጠረው ቀውስ ኢራን ያዘችው አቋም ትክክለኛ ነው የሚል አቋም እንዳለን የተረዳውት። ነገር ግን በዛ በኩል ደግሞ ኢራን ለዜጎቿም እንኳን አልሆነች በዚህ በ21ኛው ክፍለ ዘመን ላይ በጣም ጨቋኝ የሆነ አገዛዝ ስልጣኔን በተመለከተም ዓለም ከደረሰበት አንፃር እስካሁን ድረስ በጣም ብዙ የሚቀራት ሰው ነፃነት የሌለው ባለፈው በኢራን በተደረገ ሰልፍ ህዝቡ ነው እንግዲህ አደባባይ ወጥቶ ሲቃወም የነበረው። ከጀርባ አሜሪካን አለች የአሜሪካን ድጋፍ ነው እንኳን ቢባልም የህዝቡ የነፃነት ፍላጎት አለ። ያንን ነፃነት መስጠት ያልቻለ እስካሁንም ድረስ ሰውን በመግደል እና በክፉ ቅጣት በመቅጣት የሚያምን ስርዓት እንደሆነ ይታወቃል። ስለዚህ የኢራን መንግስትም ለህዝቡም ጭምር አደጋ የሆነ የህዝቡንም አጠቃላይ ሁኔታ በመጨቆን የሚታወቅ ነው። ሆነም ቀረም አሁን ከእስራኤልና ከአሜሪካ ጋር ነው የተፋጠጠችው ሀገር። ብዙ አቅም አላቸው። የወታደር አቅማቸው ትልቅ ነው። ኢኮኖሚያቸው ትልቅ ነው። እስከምን ድረስ ልትዘልቅ ትችላለች? እንግዲህ ቻይና ምናልባት ለምን ዝም እንዳለች ራሱ አሁን አንተ በገለጽከው ትንታኔ መሰረት በቀጥታ የሚያገናኛት ነገ ከነገ ወዲያ ወደ እሷም ሊመጣ ይችላል የሚል ነገር ነው ያነሳውና ቻይና ብዙ ነገሮች ላይ ከኢኮኖሚው ተሳትፎ ባለፈ እንዲህ አይነት የፖለቲካና የውትድርና የኃይል ግጭት ውስጥ አትገባም። ስለዚህ እሱም ነገር ወደፊት የምናየው ሆኖ ግን ኢራን አሁን በገባችበት እነዚህን ሁለት
ትልልቅ አገራት ማለት በወታደራዊ ኃይልና በኢኮኖሚ ትልልቅ የሆኑ እስራኤልንና አሜሪካንን እንደው ረታ አሸንፋ የምትፈልገውን ልታደርግ ትችላለች ወይስ ነገሩ ወዴት ሊያመራ ይችላል ብለን እንጠብቃለን? በጣም ጥሩ። በመጀመሪያ ደረጃ ይሄ የዲሞክራሲና ምን የሚባለውን ሌላ አሁን ለምሳሌ በሴቶች የትምህርት እንትን ከጀርመኒ የበለጠ ኢራን ነው። 96% የዩኒቨርሲቲ ተማሪዎች ግራጁዌት ያደረጉት ሴቶች ናቸው። የሳይንቲስቶች ብዛት ኢራን ውስጥ ሴቶች ናቸው ከወንዶች የበለጠ። በዚህ መንግስት ስር ነው ዲሞክራታይዝ። በሻህ ኢራን ጊዜ ቴህራን ውስጥ 3 ሚሊዮን ኢራኒያን ድራግ አዲክት ነበሩ። የድህነቱ ስፋት ይሄ መቼም ወደታች ወርደን አንኩን ኢራን ምን ትመስላለች? በሻህ ጊዜ የነበራት ንብረት ምንድነው? ህዝቧ እንዴት ይሰቃይ ነበር? ፔዛንቱ እንዴት ይሰቃይ ነበር? ገጠሬው እንዴት ይሰቃይ ነበር? የፔዛንቱ ልጆች የሚበሉት አጥቶ ምናምን አብቶ በድራግ በምን ይሄ ሻህ ኢራን ያለፈው ኢራን በሻህ ጊዜ ምን ትመስላለች የሚለው ፕሮግራም መጀመሪያ ላይ ማስቀመጥ አለብን። ከዛ ወዲህ ዲሞክራቲካሊ ኢሌክትድ የሆነ የተመረጠ ጠቅላይ ሚኒስትር መሐመድ ሙሰደብ የገለበጠው የአሜሪካን እና የእንግሊዝ መረጃ ነው። ናሽናላይዝ ኦይሉን ናሽናላይዝ ስላደረገ እነሱ ለኢራን ህዝብም አስበው አይደለም፣ ኦይሉን ስለፈለጉ ነው። እነሱ ናቸው ሲቆጣጠሩት የነበሩት። ሻህ ኢራን ለነሱ በኢራን ገንዘብ ፖሊስ ሆኖ በየቦታ አፍሪካ ውስጥ እነመቡቱ ሰሴኮን ሲደግፍ የነበረ፣ አንጎላ ውስጥ ኤምፒኤልን ሲዋጋ የነበረ ገንዘብ እየሰጠ ለዩኒታ፣ ሞዛምቢክ ውስጥ ሳሙራ ማሼልን ሲዋጋ የነበረ፣ ፍሬሊሞን ሲዋጋ የነበረ፣ ጊኒ ቢሳው ላይ እነ ካብራልን ሲዋጋ የነበረ ሻህ ኢራን ነው። ይሄ አፍሪካኖች የራሳቸውን ታሪክ ማወቅ አለባቸው። በተለይም እንደውም ከእስራኤል የበለጠ ገንዘብ የነበረው እሱ ነው እና በየቦታ በተቻለ መጠን ተራማጅ ኃይሎች አፍሪካ ውስጥም እንዳይወጡ ሰፋሪ ክለብ ብሎ ፈጥሮ በየ3 ወሩ እየተሰባሰቡ ከመቡቱ ሰሰኮን እኮ ሌፓርድ ብሎ ወይንም ደግሞ ነብር ብሎ ስም የሰየመው እሱ ነው እና አፍሪካ ውስጥም ተራማጅ ኃይሎችን ሁሉ የሚታገል ገንዘብ የሚሰጥ የሱ መረጃ አንዱ ነው ከእስራኤል መረጃና ከሲአይኤ ውጪ። ይሄን ሰውዬ በመክሰራቸው ትልቅ ሰው ነው የከሰሩት። ትልቅ ብር ትልቅ ሀገር ነው የከሰሩት። ይሄንን ሪቨርስ ማድረግ ይፈልጋሉ። በኋላ አብዮቱ ከመጣ በኋላ ከ1980 ጀምሮ እስካሁን ድብደባው እስከጀመረ ድረስ ኢራን ኤምባርጎ 47 ዓመት ኤምባርጎ ላይ ያለች ሀገር ነች እና ሳንክሽን የተደረገች ሀገር ነች። እንደዛውም ሆኖ አንቋት ምን ብሎ ተክሲጆናል ሊያጠፉ ፈልገው መቋቋም ቻለቻቸው። ይሄ የምታዩት ጦርነት አልተሳካላቸው፣ በጣም ተቋቋመች። ይሄ የሚያሳየው ህዝቡ ጠንካራ የሆነ በአላማው የጸና ምንም እንኳን ቢደበደብ ምንም በሚልም። ሁለተኛ የዓለም ሁኔታ ራሱ አልፈቀደም። ራሽያኖችና ቻይናዎች በድብቅ ኢራንን እየረዱ ነው፣ በመረጃም በለው በሳተላይት ከቨርም በለው። ምክንያቱም ይሄም የነሱ ጦርነት ነው። ኢራን የምትዋጋው በፍሮንት ላይን እሷ ትሙት እንጂ ለነሱም ጥቅም ነው። ስለዚህ ኢንዳይሬክትሊ የዓለም ጦርነት በለው ይሄንን እንደ ዓለም ጦርነት ይሆናል። ቀስ ብለም እየሞቀ ሊሄድ ይችላል። ለዚህ ነው አሜሪካኖቹም አሁን ትንሽ ማፈግፈግ የጀመሩት። ለኛ ግን ለኛ ለቀጠናችንን ልናውቅ ማድረግ ያለብን ምንድነው? ኢራን ከለውጡ ጀምሮ ቀጠናችን ላይ እጇን ሰንዝራ አታውቅም። እኛን ልትጎዳ ያደረገችው ነገር የለም። በእኛ ጉዳይም ገብታ አታውቅም። በእኛ ጉዳይ የኛን አካባቢና ሀገራችንን ትልቅ ችግር ላይ የጣለ ከዛ አልፎ ተርፎ ስርዓቱን ብብቷ ውስጥ አስገብታ መሬታችን ገዝታ ከተሞቻችን ገዝታ ምናምን እንትን የምትለው ኢማራት ነች። ኢማራት የራሷ ትንሽ የሆነ የወደብ ኢምፔሪያሊዝም ከዛም አልፎ የወርቅ ስርቆት ኢምፔሪያሊዝም ፈጥራ ይሄው ቀጠናውንና ኢትዮጵያን እዚህ ጣጣ ላይ ሶማሊያን እዚህ ጣጣ ላይ በየቦታ ችግር የምትፈጥረው ኢማራት ነች። በዚህ ፕሮጀክት መመታቷና መዳከሟ ለአፍሪካ ቀንድ ህዝብ እሰየ ነው። ፕሮፌሰር መሐመድ እንግዲህ አሁን አሜሪካ ንግግር ከኢራን ጋር
ተደርጓል የሚል ወይም ደግሞ እየተደረገ ነው የሚለውን ኢራን አስተባብላለች። የኢራን ባለስልጣናት በፍጹም ንግግር አለመደረጉን አስታውቋል። ፕሬዚዳንት ትራምፕም ወስደዋለው ያሉት የኢራን የተለያዩ የቦታዎችን የኤሌክትሪክ ኃይል ዲፖዎችን መታለው ያሉትንም ትተውታል። ለሌላ ጊዜ ማዛወራቸው ነው የተሰማው። እስራኤልንም ረፊ የሚል ባለፈው የኃይል ተቋማቱን የኢራን በመደበደበች ጊዜ እንደዛ ብለዋል። ስለዚህ እንዳሰቡት አልሆነም። ይሄ ስትሬትስ ኦፍ ሆርሙዝ የሚባለውን ኢራን ለምትፈልጋቸው ሀገሮች ብቻ የከፈተች አሜሪካንን ጨምሮ ከአሜሪካ ዙሪያ የተሰለፉ ሀገራት ግን በዛ አካባቢ ምንም አይነት አገልግሎት ወይም ደግሞ መተላለፍ እንደማይችሉ ገደብ የጣለችበት ሁኔታ ነው ያለው። እንደ አጀማመራቸው እንዳልሆነ ይታወቃል። እዚህም አሜሪካ ሀገር ፖለቲከኞች ተፋጠዋል። ይህን ጦርነት ግብ አስቀምጠህ አልገባም እስራኤልና ጠምዝዛ ያስገባች ብለው ተቃዋሚዎችም አንዳንድ የሪፐብሊካን ፓርቲ አመራሮችም እንደዚሁ ፕሬዚዳንቱ ላይ ትልቅ ተቃውሞ አስነስተዋል። ስለዚህ ጦርነቱ ግብ የለውም፣ ምን እንደታሰበም አይታወቅም። ግን ምን እንጠብቅ? አሁን በቀጣይ ምን እናያለን? ጦርነቱ በምን ሊፈታ ይችላል? መቋጫው ምንድን ነው? የአሜሪካን ኢምፔሪያሊዝም ብዙ አክሮባት መጫወት የሚችል ኢምፔሪያሊስት ፎርስስ ነው። እነሱ አይደለም ቤታቸውም የተደበደቡ። እስራኤል ተደብድባለች። አቋሟ ታይቷል። ትንሽ ሀገር ነች። የመሬት ስፋቷ ትንሽ ነው ምናምን ነው። እነሱ ለእስራኤልም ብሎም አይደለም፣ እሱ ለራሳቸው ጥቅም ነው። እስራኤሎች ናቸው አሜሪካኖችን መጠቀም የሚፈልጉት። አሜሪካኖቹም ደግሞ እስራኤሎችን መጠቀም ይፈልጋሉ። ኢንፋክት ምንም ተጠቃሚዎቹ እኔ አሜሪካኖች ነው ብለው እስራኤሎች አይደሉም። መሬታቸውም ትንሽ ነው። ጥያቄው ምንድነው? እየፈጠጠ ሲመጣበት ዊዝድሮዋል ያደርጋል። ዊዝድሮዋል ምንድነው? ታክቲካል ዊዝድሮዋል ያደርግና ኔጎሺዬሽን ሊገባ ይችላል። ይሄ ማለት ምንድነው? ግን የእስራኤልን ችግር አልፈታም። የአብርሃም አኮርድም ኖተ ማለት ነው። አሜሪካን ኢምፔሪያሊዝም አክሮባት መስራት የሚችል ክፍል ነው። ተገልብጦ በጣም ሩቅ ነው ከዛ አካባቢ። ኦፍ ኮርስ እነሱ ሞላ ዩሮ ኤዥያ መቆጣጠር ይፈልጋሉ። 4% የዓለም ህዝብ ናቸው እዛ ላይ ነው ያሉት፣ አትላንቲክ ላይ ነው ያሉት። በጠቅላላ ስትወስድ ላቲን አሜሪካና አሜሪካና ካናዳን ስትጨምር 10% የዓለም ህዝብ ናቸው። በጠቅላላ የዓለም ህዝብ 80% ከፖርቱጋል እስከ ፓፑዋ ኒውጊኒ ድረስ ያለው ዩሮ ኤዥያ የሚባለው መሬት ላይ ነው። ዩክሬን ላይ ከስረዋል፣ ምንም ሰክሴድ አላደረጉም። ራሽያን ፌዴሬሽን ማጥፋት አልቻሉም። አንድ ኮንትሪ ተጠናክሮ ወጣባቸው። ቻይና የበለጸገች ኦልሞስት 39 ትሪሊዮን ነው የአሜሪካን ዕዳ። ትልቁ ዕዳ ደግሞ ያላቸው ቻይና ላይ ነው። እኔም ለኤቭሪ ጦርነት ለኤቭሪ ቦምብ ለሚወረወሩት እኮ ቻይና ነው የምትከፍለው። ከኢራቅ ጦርነት ጀምሮ እስከዚህ ጦርነት ቻይና ነው የምትከፍለው። እኔ ካንተ ኪስ እየወሰድኩኝ ከሰው ጋር መደባደብ ከሆነ የኔ ዕዳ ነው የሚጨምረው። አንዴ ጥርሴ ይወልቃል፣ አንዴ አፍንጫ ይደማል፣ አንዴ ጆሮ ይቆረጣል፣ አንዴ ምንላ። ግን አንተ ነው የምታበድረኝ ከሩቅ ሆነ። ገንዘቡን እኮ የምትከፍለው አንተ ነህ። ዕዳን እየጨመርኩ ሲል ኢኮኖሚም እየተበላሸ ምን እያበድኩ ነው የሚሄደው። ስለዚህ የግድ ፌደራል ሪዘርቭም ሆነም ሌላውም ሆነ እነሰን ኖ ይሄ ሱሳይድ ነው። በዚህ መቀጠል አንችልም። እና አክሮባት አድርጎ ምናምን አድርጎ ሰምዌር ለጊዜው አቅማችን ግን እስቲኒ ደግሞ ምን ያህል ኢራን ተመታ ይሆናል ቀስ ብለን አሰስመንት እናደርጋለን ብለው ዊዝድሮዋል ያደርጉ ይችላሉ ለጊዜው። ጥያቄው ምንድነው ግን ብቹሎቻቸው ምን ይሆናሉ ነው። በዚህ ሁኔታ ላይ አንደኛው ብቹላው ተመቶ ምን ብለው ምርጫም ሊመጣበት ነው። ነተናው የመጀመሪያ ከሳሪና ተሸናፊ የሱና ግሩፑ ልኩድ የሚባለው በምርጫ መሸነፋቸው አይቀርም። የእስራኤል ህዝብም ህክ ብሎ ይተፋቸዋል። ሌላ ምንድነው? የመሬት ነች። የመሬት እንግዲህ ብዙ ኪስ ይሄ ረጅም ቀሚስ ለብሶ ኪስ ውስጥ ብዙ ብር ያለው የመሬት ተመቷል። ህዝብ ውስጥ ጉምጉምታ አለ። እንደ ድሮ ሰው ሁሉ ዱባይ ብሎ የሚሮጥበት ሁኔታ ይቀንሳል። ለመገንባት 20 እስከ 25 ዓመት ይፈጃል ነው የሚባለው። ዱባይን ወይንም ኢሚሬትን ወደዛ ቦታ ለመመለስ ብዙ ኢሚሬትስ የአውሮፕላን እንትናቸው ምናምን ብዙ ብር ከስረዋል። እነሱም ብቻ ሳይሆኑ ቀጠርም ከስራለች፣ ኢሚሬትም ከስራለች። ግን እንደ ኢሚሬት በጣም ብዙ የተደበደበች የለ። ከዛ አልፎ ተርፎ ከየመን ተባራ ሳውዲ አረቢያ ትልቅ ግርፊያ አድርጋባት የመን ላይ የምታደርገውን ኢንክሉዲንግ ሶኮትራ የሚባለው ደሴትም ከዛ ውጭ ተብላ ተመታ በጥፊ ወጣለች። አሁን በምን ያህል ነው የምትቀጥለው? እኛ አካባቢ ነው። ለዚህ ነው አብይ
ቶሎ ብሎ ወደ ለቅሶ የሄደበት ምክንያት በቃ እኔም ከናንተ ጋር ነኝ ብሎ ሄዶ ለቅሶ አብሮ እንትን ብሎ አለቃቅሶ ነው የተመለሰው። ያ ቃል የማይመጣለትን እሱም ራሱ ፕሮፌሰር መሐመድ ሐሰን እንግዲህ እሱን ጉዳይ በተደጋጋሚ ስላነሳኸው እንግባበትና በደንብ እንየው። የተባበሩት አረብ ኤሚሬትስ ያለ ምክንያት አይደለም እቺን ሀገር በተለየ ሁኔታ ለማየትም የፈለግነው። በአንድም ይሁን በሌላ በእኛ እድል ጣፋንታ ላይ በእኛውን መከራ ላይ ቤንዚል የምትጨምር አሁን ኢትዮጵያውያን ለገቡበት ህልቆ መሳፍርት ለሆነ ቀውስና ጦርነት ከፍተኛ የሆነ አሉታዊ ሚና የምትጫወት ሀገር በመሆኗ ነው። የዛች ሀገር መዳከም ለኛ ትንሳኤም ሊሆን ይችላል። በዚህ ደረጃ መናገርም ካለብን እንናገራለን። ምክንያቱም ባለፉት 8 ዓመታት አንድ ኢንቨስትመንት፣ አንድ ልማት፣ አንድ የሚባል ነገር በዚህች ሀገር ኢትዮጵያ ውስጥ የተሰራ ካለ ሊያሳዩን ይችላሉ። ምናልባት ይሄኝ አብይ አህመድ በየቦታው እንደ ምንድነው እንትን ከገነባቸው የመናፈሻ ስፍራዎችና ሎጆች አንፃር እጇ ይኖርበታል። በዋናነትም ተጠቃሚ እሷ ናት። መተው በሙቀት ሲያስቸግራቸው የሚያርፉበት ቦታም ስለሆነ ሌላም ጉዳይ እንደሰማነው ከሆነ ሌላም ነገሮችም አሉ። ለማንኛውም እቺ ሀገር በከፍተኛ ደረጃ ነው እየተደበደበች ያለችው በኢራን። እንግዲህ የገልፍ ሀገራት የሚባሉት ዛ ባህረ ሰላጤ ውስጥ ካሉት 6-7 ሀገራት ውስጥ ሁሉም እየቀመሱ ነው በኢራን። ያልተመታ የለም። ግን የተባበሩት አረብ ኤሚሬትስ ምናልባት እነ ባህሬንና ኳታር በሌላ መልኩ ሊነሱ ይችላሉ። ግን የተባበሩት አረብ ኤሚሬትስን ያህል የተመታ የለም። ምናልባትም በቀጣይ እንደሚኖር ነው የምንሰማው። ምንድነው ምክንያቱ? ኢራንና የተባበሩት አረብ ኤሚሬትስ መሃል ያለው እንደዚህ አይነት የተካረረ ሁኔታ? አንደኛ ሁለት አገሮች ናቸው የአብርሃም አኮርድን የፈት አንደኛው ኤሚሬትስ ነች፣ ሁለተኛ ባህሬን ነች። ባህሬን የሚሊተሪ ቤዝ ስለሆነች ነው ትልቁ 6ኛው የአሜሪካን ፍሊት ያለበት ቦታ ነው። ደሴት ነች። አብዛኛው ፖፑሌሽኑ 99% ሺአ ናቸው እንደ ኢራን። ኢራን ያንን ቦታ ስትደበደብ ህዝቡ ሰላም ወጥቶ አጨበጨበ ባህሬን ላይ። ባህሬን የመኖር እድሏ በጣም የመነመነ ነው። ያ ውጭ ኃይል ነው እና ሳውዲ አረቢያ ኢንተርቪን እያደረጉ ነው እንጂ ህዝቡ እንደሆነ በተክላላ ስርዓቱን ጠልቶታል። መውደቁ አይቀርም። እሱ አንድ ባል። ሁለተኛ ኤሚሬት ነች የፈረመችው። ኤሚሬት ከፈረመች በኋላ ሁለተኛው የሞሳድ ዋና ከተማና ቢሮ ኢራኖች መጀመሪያ የደበደቡት ዱባይ ላይ ያለ ነው። ከነሱ ጋር እጅ ጓንት ሆኖ በጣም የሚሰራ ኤሚሬትስ ነው። አልፎ ተርፎ ደግሞ እሱ የራሱን ልክ እንደ እስራኤል የራሱን ትልቅ ፕሮጀክት የቀረጸ በተከላላ ቅርብ ጊዜ አንድ ኩዌት ላይ የሚወጣ መጽሔት በአረብኛ የኤሚሬት ተስፋፊነት በሚል ታይትል አስቀመጠ። ሲጽፍ ምንድነው የሚለው? ኤሚሬት ሪዝን የምታደርግበት ዋንኛው ሪዝኒንግ የሷ ፕሮጀክት መጀመሪያ የፈለገችው የመን ላይ ሰክሲድ እንዲያደርግ ነበር። የመን ላይ ሰክሲድ አላደረገም። የመን የድሮ ህዝቦች ናቸው፣ ተዋክቷታል። በስልጣኔም ከየመን የተሻሉ አይደሉም። የመን ከነሱ ይሻላሉ። እነዚህ ትላንትና ግመል ሲገፉ የነበሩ ሰዎች ናቸው ምናምን ብሎ በትንትና ካስቀመጠ በኋላ ያላቸው አመለካከት ስለ አፍሪካ ያላቸው አመለካከት ግን የተሳሳተና ልምድ የላቸውም። ልክ ከኢሮፒያኖች ወይንም ከእስራኤሎች ኮፒ ያደረጉትና የተነገራቸው ነው። እውነት ነው አፍሪካ ሀብት አለው፣ ግን አፍሪካ በቀላሉ እንገዛዋለን። ድሮ ሼኮቹን ወይንም ባላባቶቹን ፈረንጆች ገዝቶ እንዳስተዳደሯቸው እኛም ደግሞ ጥቂት ሰው ገዝተን ገንዘብ ሰጥተን እነሱን አቅፈን ልክ ኮሎኒያሊስቶቹ እንዳደረጉት ማድረግ እንችላለን የሚል ፍልስፍና ወስደው ነው ይላል። በአረብኛ ይጽፋል። ከሚገርምህ ነገር ለብዙ ከኩዌትም መማር አልቻሉም። የኩዌት ኢንተሌክቹዋሎች ይሄ ፕሮጀክት አይሰራም፣ ተሳስታችኋል፣ ኮኦፕሬሽን ሊኖራችሁ ይችላል፣ አብራችሁ መስራት ትችላላችሁ፣ ግን ሄዳችሁ እንገዛለን በአገራቸው አሽከር እናደርጋለን ምናምን ብላችሁ እንዘርፋለን ምናምን አይ የሚመች ዘረፋ አለ ብሎ አንደኛው ሲናገር የአፍሪካ ትልቁ የወርቅ ክምችት ያለበት አካባቢ ስለሆነ በቀላሉ ወርቅ መዝረፍ እንችላለን። እኛ ደግሞ ልክ እንደ ፈረንሳይ ሶስተኛ ከፍተ ፈረንሳይ መዝረፍ ከቻለች እኛ እስላሞች ነን
መስጊዳቸው ገብተን ታለናቸው ምን ብለናቸው አብዛኛውም ይሄ ወርቅ ያለበት አካባቢ አፍሪካ ውስጥ ያለው እስላምም ክርስቲያንም አለ አብዛኛውም እስላም ነው ፈረንሳይ ከሰረቀች እና ማንሰርቅበት ምንም ምክንያት የለም የሚል ክርክር ነው ያደረጉት ከኔ ጋር ነው የሚለው የመጀመሪያ ፕሮጀክታቸው የጀመሩት የኢምፔሪያሊስት ፕሮጀክታቸው ይሄ ወርቅ መስረቅና ስማግለር የወርቅ ስማግለርስ መፍጠር የመጀመሪያው ምክንያቱም አንተ ዝም ብለህ ወርቅ መስመር አትችልም ከዛ ነው በኋላ ትልቁን ወርቅ ሱዳን ውስጥ ያለውን ትልቁን ወርቅ መዝረፍ የጀመሩት ከዚያ አማጽያን ጋር ተጠግተው ምን ብለው ነው እና ይሄ አንደኛው ነው ሁለተኛ አብይም በኪሳቸው ሊከቱ ይቻሉት አብይ ይላሉ እዛ ጽሁፋቸው ላይ አመለካከቱ ሰፊ ያልሆነ ትልቅ ሀገር የያዘ አምቢሽስ አይደለም አሉ ሰውየው ምንም አምቢሽን የለውም ፕሮጀክትም የለውም የራስን ፕሮጀክት በቀላሉ ጭንቅላቱ ውስጥ ማስገባት ይቻላል ብለው ከብዙ ሰዎች ጋር ተመካክረው ነው የኢትዮጵያን ፕሮጀክት የሰሩት ግን ኢትዮጵያ ውስጥ ደግሞ ሌላ ችግሮች ስላሉ ያፈረዳባቸው ይላል ጽሁፉ እውነቱን ነው እነዚህ ሰዎች በጣም ደግሞ ኢንስቲትዩሽን አይደለም ጥናት የሚያደርግላቸው የግለሰቦች ጥናት ነው በመረጃ የሚመጣላቸው ጥናት ነው ያንን ደግሞ በመረጃ የሚመጣላቸውን ጥናት ኩባንያ ፈጥረው ከኮሎምቢያ የሚያመጣቸውን እነዚህ ቅጥረኞችን እዛ አስቀምጠው ትሬን አስደርገው ያስገቡ ነው ያሉት አሁን ለምሳሌ ባንጊላ ኤርፖርት ሰርተዋል ሴንትራል አፍሪካን እንትን አብይ ደግሞ በቤኒሻንጉል በኩል ምናምን ከዚህ በመነሳት ነው የሱዳን መንግስትን በዛ ምክንያት ካለው የሰሜን ኢትዮጵያ ሁኔታ ላይ በዛ ውስጥ ዩናይትድ ፍሮንት የሱዳን መንግስት ገብቷል አያሰብ መንግስት ሱዳን አማራ ክልልና ሱዳን ከፍተኛ ጠረፍ አለው ሱዳን አይቀየመንም ወይ ብሎ እንኳን ማሰብ አልቻሉም ምክንያቱም ገንዘቡን የሚሰጠው የመሬት ነው የመሬቶች ናቸው ጠርቶ የሚያነጋግሩት የመሬቶች ሲጠሩት ደግሞ አቅሙን የማሰብ አቅሙን የጂኦግራፊ አቅሙን የፖለቲካ አቅሙን መዝነው ምናምን አይተው ነው ይሄ ሰውዬ አድማሱ ሰፊ አይደለም ልንጫወትበት እንችላለን ብሎ የገመገሙት ይላል የኩዌት እንትን ረቢያ ይሄ ሞኝ ሰው ነው በኩል በላይ ኢንቨስትመንት ጥሩ ነው ቢኖር ምንም ችግር አይደለም ይላል ሰውዬው እኛም ብቻ ለን ኢንቨስትመንት ልናደርግ እንችላለን እንደውም ኩዌቱ ጋዜጣ ምን ይላል የአዲስ አበባን ኤርፖርት አዲሱን ኤርፖርት የሰራንላቸው ይሄንንም ያደረግንበት ምክንያት ያኔ በኢራቅ እኛን ጦርነት እንትን ስትል የኢትዮጵያ መንግስት ሪፕሬዘንታቲቭ ዩኤን ውስጥ ኢራቅን ስለኮነነ ነው እኛ ያንን ገንዘብ በትሩ ኩዌት ፋውንዴሽን ኤርፖርት እንዲሰራ እንደውም ስም ይጠቅሳሉ ዶክተር አብዱል መጂድ ሁሴን ብሎ ይሰጣል ያኔ እሱ የትራንስፖርቴሽን ሚኒስተር በነበረበት ጊዜ ነው በሽግግር መንግስቱ ምናምን ብሩን እና ያንን ኤርፖርት እንዲሰሩ ወይንም የሰሩለት የኩዌት ፈንድ ነው እንደዛ ብሎ ነው የጻፈው ስለዚህ ኤመሬት ለማንም በደረቁ ነው መውሰድ የምትፈልገው ወርቅ መዝረፍ የምትፈልግ የሰው ድረፍ የምትፈልግ ከጎረቤቷ ጋር የምታጋጭ ሶማሊያ ውስጥ ቢሰሩት የሚያጋጩት እንትን አለ እና ይሄ ሁሉ ስትደምር በደረቅ ለመዝረፍ የተዘጋጀች በጣም ሰገብጋባ የሆኑ ለህዝቦችንም ምንም የማያስቡ ክፍሎች ናቸው አሰብን የሚፈልጉት እነሱ ናቸው ከጎረቤቱ ጋር ማጣሉት አሰብ ያለ ይዘፍናል ሲፈልግ ግን አሁን የምናየው የቀጠናው ወተላይ ደግሞ ኢትዮጵያ ውስጥ ያለው የኃይል አሰላለፍ በሁለት ዓመት ተኩል ውስጥ ደግሞ ተቀይሮበት ፊቱ ላይ መጣ ምንድነው የሚያደርገው ካም ወዲያ ምርጫ ማካሄድ ይችላል ካካሄደ ረብሻ አይነሳም አብዛኛው የኢትዮጵያ ክፍል ውስጥ ምርጫ ማካሄድ አይችልም መጨረሻ ላይ ዩናይትድ ፍሮንቱ ገፍቶ አዲስ አበባ መግባቱ አይቀርም ስለዚህ ይሄን ሰውዬ ገምግመውታል እነሱ ገምግመው በተቻለ መጠን ቶሎ ብለን እንዝረፍ የሚል አመለካከት ኤመሬትስ ኢንቨስትመንት አይደለም ኢንቨስትመንት ጊዜ ይፈጃል ስራ ትሰጣለህ ለሰው አገር እንዲረጋጋ ታደርጋለህ ኢንቨስትመንት ቼክ አደረኩ ኬንያ ብትሄድ የኤመሬትስ ኢንቨስትመንት የለም ስራ የሚጠይቅ ለህዝቡ ደግሞ የሚደርስ ለሀገሪቷ አንድ ኢንቨስትመንት አፍሪካ ውስጥ አድርገው ያውቁ ኩክ ፊክስ ነው የሚፈልጉት ስለዚህ የሷ መታትና መዳከም አዲስ አበባ ላይ ላለው ስርዓት ትልቅ ድክመትና ችግር ይፈጥርበታል
ቢፈጥርበት በተፋጠነ ቁጥር ግን እኔ ኢትዮጵያ ሀገሬ መቀየሯ አይቀርም። ዩናይትድ ፍሮንቱም እየተጠናከረ እየመጣ ነው ያለው። የጊዜ ጉዳይ ነው። አዲስ አበባ ይገቡለታል። መሳይ ወንድሜ እኔ ምንም ጥርጥር ፕሮፌሰር መሐመድ በምን ያህል ደረጃ እንግዲህ አብይ አህመድ ሮጦ ነው ሄደው እንደው እሱንም በዚህ አጋጣሚ መረጃውም ካሉት ለምንድን ነው ሄደው እዛ ሚሳኤል እያፏጨ እየተደበደበች ሌላው ሀገር አቋም ለመያዝ እንኳን ሌላው የአፍሪካ ሀገር እነ ኬንያም ሌሎችም ምናልባት ከተባበሩት አረብ ኤሚሬትስ ስኳሩን የሚሊሱ መሪዎችም ካሉ አልተናገሩም። በዚህ ወቅት ላይ አቋምም አልያዙም። አብይ አህመድ ግን አቋም መያዝ ብቻ አይደለም አውሮፕላን አስነስቶ ወደ አቡዳቢ ሄዷል። ምንድነው የሄደበት ምክንያት? እነሱ የሰጡት በሁለቱ ሀገራት መሃል ያለውን ግንኙነት ለማስፋት ወዳጅ ሀገር እንደዚህ አይነት ምክንያቶችን ሰጥተዋል። ግን ትክክለኛ ምክንያቱ ምንድነው? ሄዶስ ምን አደረገ? በቪዲዮ አይተነዋል። ከአንድም በ30 ሰከንድ ውስጥ 2 ጊዜ ነው አንገቱ ስር የተጠመጠመ ሲያቅፈው የነበረው ምንድነው የተባበሩት አረብ ኤሚሬትስን መሪ። ምንድነው ግን የጉዞ ዓላማ? አንደኛው እንደሚመስለኝ የሰውየው ጠባብ አመለካከት ነው። ሰውየው መጀመሪያም እዛ ሲሄድ ሄዶ እኮ የእናቱን እግር ነው የሳመለት። ከማንኛውም ርዕሰ ብሔር ከሌላ ቦታ የመጣ የተደረገ ነገር አይደለም። እሱ ጮሌነት ያደረገ ይመስለዋል። እኔ የቲም ነኝ፣ እናት የለኝም፣ ምን የለኝም፣ አባት የለኝም ብሎ ሴትዮዋን አሳዝኖ ምናምን ይሄ ያስገመግማል። አረቦቹ ቆንጠጥ ያለ ኮራ ያለ በራሱ አቋም ያለ ሰው ነው የሚያከብሩት። እንደዚህ አይነት በጣም ተርካሻ የሰው ቤት ገብቶ ሮጦ እናቴ የታለች ብሎ ጉልበት የሚስም ምንም አይነት ክብር ለእንደዛ ሰው የለውም። ይሄ ቤንዛይድም ራሱ የሚያከብረው አይመስለኝም። ገመገመው ምን ያህል ደካማ ሰው እንደሆነ። ሁለተኛ ወዳጅ አይደለም፣ አሽከር ነው። አሁን ደግሞ ያን ሲያጋጥማቸው እንደዛ ዓለም ሁሉ በዛ የሚሸሽበት አውሮፕላን የሚፈልግበት ሰዎች ከዱባይ ወደ ኦማን ሄዶ በኦማን በሚበሩበት ጊዜ አውሮፕላኑን ይዞ መጣ። ጀግና ነኝ፣ ዘመድህ ነኝ፣ ወንድምህ ነኝ ለማለት። ይሄ ደግሞ በጣም በሌሎችም የአረብ ሀገሮችና በአካባቢው ላሉትን በጣም የሚናቅ ሰው ነው። ወደ ታች ቁልቁል የሚያዩት ሰው ነው። ራሱን አዋረደ። ባህላቸውን አያውቅም፣ ሳይኮሎጂያቸውን አያውቅም። አረቦች በጣም የሚያከብሩት ሰው ቢኖር ኮስታራ የሆነ ሰው እና አቋም ያለው ሰው። አሽከርማ አሽከር ነው፣ አብድ ይላሉ እነሱ። ባሪያ ነው። ባሪያ እኮ አይከበርም። ስለዚህ ይሄ የባሪያ ካራክተር ያለው ሰው ነው። አልፎ ተርፎ ደግሞ ሄዱ ምንድነው የሚላቸው? ይሄ ነው ጥያቄው። እኔ ከእናንተ ጋር ስለቆም በዚህ ጦርነት እጎዳለሁ፣ ለሀገሬ የሚያስፈልገው ነገር ስጡኝ እንኳን ቢል ጎበዝ ነው ተናገረ ማለት ትችላለህ። ሄዶ እጅ ተነስቶ ምን ብሎ ለቅሶ ተቀምጦ ቡና ጠጥቶ ነው የተመለሰው። ስለዚህ ይገመግሙታል። ይሄ የኛን ሩዝ የሚበላ ተልካሻ ቀለዋጭ ሆነ ሰው ነው። የራሱ አቋም ያለው ሰው አይደለም። አገሩንም አልገመተም። ትልቅ አገር ይዞ እንደዛ ደረጃ ላይ ዝቅ ብለህ አንተ ራስን እንደዛ ማድረግ ለኢትዮጵያኖቹም ክብር አይደለም፣ ለራሱም ክብር አይደለም። ግን የሚያዩ ምንድነው? እሱ ጮሌነት፣ ይሄ የተራ የመንደር ጮሌነትን እጠቀማለሁ። የመጀመሪያ ለቅሶ ደረሰ የሚባለው አለ አይደል? መጀመሪያ ደረስኩኝ ከናንተ ጋር ለቅሶ ተቀምጫለሁ ለማለት የአገር ቤት ለቅሶ መስሎታል። ቶሎ ብሎ ባስነጋ ወይንም ራሱ አስለቃሽ ለመሆን ነው የሄደው። እንደዛ የአስለቃሽ ሜንታሊቲ በእነዚህ ሳይኮሎጂ አይሰራም። መሳይ ራስን ስታከብር፣ ኮስታራ ሆነ ስትቆም፣ የህዝብህን ክፍል ይዘህ ስትሆን ዓለም ሁሉ ሊያከብርህ ይችላል። ግን ርካሽ የሆነ ሰው ነው፣ ለራሱም ክብር ያለው አይደለም። እኔ በጣም ነው ያዘንኩበት። ወደዛ ሮጦ ሲሄድ ምናምን በጅቡቲ በኩል አድርጎ ምናምን ምን አይነት ወራዳ ሰው ነው። እነሱም ራሳቸው አውሮፕላኑ ወደዛ ሲደርስ ነው መሰለኝ በራዲዮ የነገሯቸው። ገረማቸው። እነት አይደለም፣ ወዳጅነትም አይደለም። ራስህንም በጣም ዝቅ ማድረግ ነው። ስለዚህ ግን ዋናው ጥያቄው ስንት ጊዜ ይቆያል ነው።
እነሱ ስንት ጊዜ ይቆያሉ? አሁን ባለው ሁኔታ እንግዲህ የተባበሩት አረብ ኤሚሬትስ አብይን እስከመቼ ተሸክማ ትቆያለች ነው? አሁን ደግሞ የመጣባት ማአት መከራ እንግዲህ እቺ ሀገር በቱሪስት ገቢ ያው ነዳጁም እንዳለ ሆኖ ነገር ግን ሰው ስለሚወጣ ስለሚገባባት ነው አሁን ተቆልፎ የተያዘበት ሁኔታ ነው ያለው። አውሮፕላን እንደ በፊቱ የሚበርበት የሚነሳበት አይደለም። ብዙ ጊዜ የተስተጓጎለ ነው ያለውና የመጣባት ነገር ቀላል አይደለም። ስለዚህ የአብይ እድል ዕጣ ፈንታም ከዚህች ሀገር ጋር የተገማመደ ሊሆን ይችላል። ግን እንደ እፎይ እንኳን ብትል ከዚህ በኋላ አብይ አህመድ በዚህች ሀገር ትከሻ ተንጠልጥሎ ሀገር ላይ እንዲያን መከራ እያዘነበ ሊቆይ ይችላል። ሁለት ነጥቦች ናቸው። አንደኛው ሰሜን ኢትዮጵያ ላይ እየተጠናከረ የመጣው ኃይል ነው። ይሄ ኃይል አንድ ደረጃ ላይ ይደርሳል። ኦልሬዲም ደርሷል። እንዳልኩ ከዚህ በፊት ውሃ እሳት ላይ ስታስቀምጠው 100 ዲግሪ ሲደርስ ነው ወደ እንፋሎት ተቀይሮ ወደ ሌላ የሚቀየረው። ኦልሞስት ወደ 85-90% ውሃው እየተንተከተከ ነው ያለው። ሰሜን ኢትዮጵያ ባለው ዩናይትድ ፍሮንት ኦላም ጨምረ ፋኖንም ጨምረ ቲፒኤልኤፍም አሁን ጨምረ ሱዳኖችንም ጨምረ ኤርትራኖችም ጨምረ ትልቁን ፓርት የዛን አካባቢ ከጁ አውጥተውታል። ቀስ ብሎ አዲስ አበባ ይመጡለታል። ይሄን አትጠራጠር። የሚሞተውም የሚገለበጠውም በኢትዮጵያኖችም ኢትዮጵያኖችም ልምዳቸው ምንድነው? ከዚህ ሰውዬ እየተማሩ ያሉት እንደዚህ አይነት ደግሞ ርካሽ የሆኑ ኢትዮጵያዊ እንደሚኖሩን ማወቅ አለባቸው። ኢመሬትንም ምን አይነት ሀገር እንደሆነች አሁን ተገንዝበናል። እነዚህ ሰዎች አጠገባችን ጎረቤት ቢሆኑም ምናምን ቢሆኑም ግን ጭንቅላታቸው የተበላሸ ለገዛ ለጎረቤታቸው ለየመኖች ወንድሞቻቸው ላልሆኑ ለኛ ለአፍሪካ ቀንሰው ይሆናሉ ብለን ደግሞ ብዙ መገመት አያስፈልግም። ለራስህ ሆነ መገኘት ነው። ለራስህ ሆነ ስትገኝ ነው ሰውም የሚያከብር ዓለምም የሚያከብር። እኔ ይሄ ሰውዬ ብዙ ይቆያል አይደለም። ምርጫም ከከፈተ እንጃ ቤቱ ከረጆው ሞልቶ አሸነፍኩ ይበል እንጂ ብዙ ጊዜ የሚቆይ ሰው አይደለም። አገሪቷ ትልቅ ለውጥ ላይ ነው ያለችው። ሞላው ኢትዮጵያዊ ውጭም ውስጥም ያለ አይንህን ከፍተ ጠንከር ብለ ወንድሞችህም በተቻለ መጠን እየተባበሩ እንዲመጡ። ኢትዮጵያ ሌላ መፍትሄ የላትም። መፍትሄዋ እኛ ስንተባበርና ሁላችንም ተያይዘን ይሄ መጅገር የሆነውን ስርዓት ጥለን አዲስ የሽግግር መንግስት ተቋቁመን ተዋውቀን ተነጋግረን አዲስ ቤት አዲስ ጎጆ በአዲስ መሰረቱ መገንባት አለብን እላለሁ። አፋፉ ላይ ደርሰናል። ብዙ ተጨርሷል። ፋኖም ተጠናክሯል። ሌላውም ተጠናክሯል። ምንም ብዙ ነገር አይችሉም። ከወዲያ ሊቀለብሱም አይችሉም። ይሄ አንደኛው ፖይንት ነው። ሁለተኛው ፖይንት ዓለም ይሄን ሰውዬ አይቶታል። አሁን እዚህ አውሮፓም ለሱ ለምርጫም እንኳን ከሮጆና መኪና እንደድሮ የሚሰጠው የለም። ባጀትም የሚሰጠው የለም። ዩሮፒያን ዩኒየን እንደሆነ እኛ በዚህ ምርጫ አንሳተፍም ገንዘብም አንሰጥም ብለዋል። ማን ነው የሚሰጠው? አሜሪካ የሚሰጠው። አንተ ቤት ውስጥ የምታደርገው ምርጫ ማን ነው ገንዘብ የሚሰጥ? ምንም አይነት ደግሞ ሰፊ የሆነ የመሬት ምርጫ ሊያደርግ አይችልም። ስለዚህ እኛ በተቻለ መጠን ተባብረን ተነጋግረን የሚቀጥለውን ቻፕተር እንዴት አድርገን አሳምረን እንፈጥራለን ወደሚለው ላይ ነው መመልከት ያለብን። የኢትዮጵያ አምላክ ነው ኢመሬትን ደብድቦ ምን ብሎ ያምታየው ራኬት ምናምን የኢትዮጵያ ሕዝብ ለቅሶ ነው። የኢትዮጵያ ሕዝብ ስቃይ ነው እንደዛ ያረጋቸው። እነዚህ ውሾች ጎረቤቶቻችን ነበሩ። ከኛ ጋር አብረው ብዙ ነገር መስራት ይችሉ ነበር። እኛ ጋርም አብሮ በጥሩ መልኩ ቢሰሩ ቀጠናው ሰላም ይኖር ነበር። ማን ነው የከለከላቸው ሞቶ እንዳይጎበኙ? ማን ነው የከለከላቸው ከኛ ጋር ሰርተን ብዙ የእርሻ ሰብል እነሱ ጋር ከብራዚል ዕቃ ያመጡ የለም እንዴ? ማንጎ ከብራዚል ያመጡ የለም? ፓፓያ ከዛ ያመጡ የለም? ከኛ ጋር መውሰድ ይችሉ ነበር። እኛም ወንድሞቻችን ጎረቤት እንዳውም ቅርብ ነው። ወደ 1 ሰዓት ነው በረራ 1 ሰዓት ተኩል። ግን እነዚህ ሐሲድ የሆኑ ምቀኛ የሆኑ ለኛ ጥሩ የማይመኙ ሰዎች ስለሆኑ
መደብደባቸው በጣም ጥሩ ነው። እንደውም ኢራን ትንሽ ብትደጋገማትም ደስ ባለኝ ነበር እላለሁ። አመሰግናለሁ። ምናልባት የተባበሩት አረብ ኤሚሬትስ መዳከም ያው ለኢትዮጵያ መልካም ነገር ይዞ ይመጣል በሚል ተስፋ አድርገን እንግዲህ የኢትዮጵያንን ፖለቲካ ወቅታዊውን በተመለከተ ጥያቄ ላነሳ ነበር። ያው በዚሁ ምናበቃ ይመስለኛል ነካክተከዋልና መጨመረው ከሌለ ኢትዮጵያ ያለችበት ሁኔታ በተመለከተ ከሰሜን እየገሰገሰ የሚመጣ ምናልባትም ከምንም በላይ የሚጠበቀው ደግሞ የህዝብ እንቢተኝነት ነው። ህዝብ በብዙ ነገር እየተበደለ ነው። ሁሉ ነገር ጨልሞበታል። በዚህ ሁኔታ ላይ ምንም ማድረግ በማይችልበት ምርጫ በሌለበት ምርጫ ምረጥ እየተባለም እንደዚሁ ከፍተኛ ስቃይ እንዲቀበል እየተደረገ ነውና ይህ ህዝብ ወጥቶ ማመጽ ቢችልና እምቢ ቢል ደግሞ የበለጠ የዚህን ስርዓት ፍጻሜ ያቀርበዋል የሚል ነው። ለማንኛውም ሁሉንም በቅርቡ የምናይ ይመስለኛል። እኔም እንደ አንድ የኢትዮጵያን ፖለቲካ በቅርበት እንደሚከታተል ጋዜጠኛም ሁኔታውን እንደምንታዘበው ከሆነ የአብይ አህመድ አገዛዝ ብዙም ርቀት መሄድ የሚችል አይደለም። የራሱ የፈጠራቸው ችግሮች ጠልፈው የሚጥሉት እንደሆነ ለመናገር ብዙም እንደው ሊቅ መሆን የሚጠይቅ አይደለም። ፕሮፌሰር መሐመድ ጨርሰናል። በጣም ጥሩ። እኔ ምንድነው የምለው አንድ 2 ወር እዛ አፍሪካ አካባቢ ሳውዝ አፍሪካም ኬንያም ዩጋንዳም ምናምን ሄጄ ነበረ። የሚገርምህ ኬፕታውን ያጋጠመኝ ነው። ዝም ብዬ መንገድ ላይ ሲሄድ አንድ ባልና ሚስት ያዩኝና ይሻገሩና ሴትዋ ይባርክህ ልጄ ወንድሜ ያለች፣ እኔ በጣም ወድሃለሁ። ኢትዮጵያውያን ናቸው። ካንተ ጋር ኢትዮጵያኖች ናቸው። አዎ ካንተ ጋር ስለማይን መሳይ ጋይ ምናምን ያለን ፕሮፌሰር መሐመድ ምናምን ፈጽሞና ወይ ሻሂ ወይ ምሳን ጋብዘሃለን ብሎ እጄን ያዙኝ። ታይዘን ምናምን አንድ ቦታ ወሰዱኝና ብዙ ኢትዮጵያኖች ያሉት ሁሉም ተነስተው ሰላም አሉኝ። አወራን ምናምን። ሁላቸውም ተስፋቸው አገራቸው ለመመለስ ነው። እኚህ ሴቶች እንኳን ይሄዳሉ ይመጣሉ። እኔ የሚያሳዝነኝ የሀገሬ ህዝብ እንደዚህ ደርሶ አያውቅም። እንደዚህ ተጨቁኖ እንደዚህ ስቃይ ሆኖ ችግር። እኔ እንደውም በጊዜው ከደርግ መሬት ወስጄ ቤት ሰርቼ ነበረ። ወንድሜም እንደዛ አድርጎ ነበር። ከዛም ሀገር መውጣት ይችላልው። አከራይቼ ነው የምኖረው። ልጆቼንም ያሳደግኩበት ምናምን ሰው እንዴት ይኖራል ነው ያሉት። እና አብዛኛው ኢትዮጵያዊ ባለው የኢኮኖሚ ጭቆናና ችግር እርስ በርሱ እንዲዋሃድ እንዲቀራረብ አደረገ። የነበረው ከዚህ በፊት አጋጭቼ ምናምን ብዬ በነገድ አጣላለሁ የምትለው ሆድ አንድ ስለሆነች ሁሉም ስለተቸገረ ለምን እንደተቸገረም ስለተገነዘበ ወደ ውህደቱ ወደ አንድ አመለካከቱ ነው ሰው የመጣው። ስለዚህ የሁሉም ሰው ፍላጎት ነው ውጭም ይሁን ውስጥ። ስለዚህ ይሄ ስርዓት ብዙ የሚቆይ አይደለም። ለማንም የቆመ አይደለም። የሽፍቶች ስርዓት ነውና አብዛኛው ወንድሞቻችን ጠመንጃ ይዘው የሚታገሉት ወንድሞቻችንና እህቶቻችን በርቱ፣ እኛም ከናንተ ጋር ነን፣ ህዝቡም ከናንተ ጋር ነው። በአጭር ጊዜ ይህን ስርዓት መወረራችን አይቀርም። አዲስ ቻፕተር ደግሞ ለሀገራችን ፈጥራለን ብዬ ከሚያምኑ ሰዎች አንዱ ነኝ። አንተንም አመሰግናለሁ እላለሁ። በጣም ነው ማመሰግነው ፕሮፌሰር መሐመድ ሀሰን። በመካከለኛው ምስራቅ ቀውስ ላይ አተኩረን እንደዚሁም የተባበሩት አረብ ኤሚሬትስን የገጠማት ያለውን አጠቃላይ ከኢራን የሚደርስባትን ድብደባና ያ ደግሞ በኢትዮጵያ ባለው ወቅታዊ ሁኔታ ላይ የሚኖረውን እንደምታ የቃኘንበት የዕለቱ ዝግጅታችን ይህን ይመስላል። እንደ ሁሉ ከልብ ነው ማመሰግነው ፕሮፌሰር መሐመድ ሀሰን፣ ፖለቲከኛ፣ ዲፕሎማትና ደራሲ። እግዚአብሔር ይስጥልኝ። መልካም ቀን። መልካም ቀን ላንተም መሳይ። ደህና ሁኑ።